ነው እኛ የምንቀበለው ቁርአንና ሐዲስ ላይ እስከሌለ ድረስ አንጠቀምም። ራሱ እንቀበል ደግሞ መስፈርትም አልተቀመጠልንም ለኛ። ያው እሺ አባት ሲባል አስገኘ ሲሆን ሲያስገኘ ማለት አስገኘ ሲባል ወለደ ነው። እኛ ጋር አባት ራሱ ማለት የሚወልድ ነው። ሲወልድ ነው የሚያስገኘው ሲጀመር። እናንተ ጋር ሳይወልድ ነው የሚያስገኘው። ወለደ ማለት ትርጉሙ ምንድነው? ወለደ ማለት አስገኘ ነው። ፈጠረ ማለት ነው አይደለ? ፈጠረ ማለት ነው። ፈጥሮት ማለት ነው። ፈጠረ የሚለው እኛ ጋር አለ። ስለዚህ ወለደ የሚለውን አንጠቀምም እኛ። ለምን? ቁርአንና ሐዲስ ላይ ስላልመጣ። ስለዚህ ያው ምንድነው ፈጠረ ብላችሁ ስለምትሉ ወለደ ፈጠረ ከሆነ ወለደ የሚለውን ትቀበላላችሁ ማለት ነው። በዛ ሴንስ አሁን ቢብሊካል ሴንስ ላይ ወለደ የሚለው የምንጠቀምበት ፈጠረ ለሚለው ነው ካልከኝ እንዳንተ እቀበላለሁ። ወለደ ማለት ግን ኦንቶሎጂካል ከወሰድከው ግን አልቀበልም። የኒቃ ጉባኤውን የወሰደው ወለደ የሚለው ፈጠረ በሚል ነው ወይስ ኦንቶሎጂካል ነው የወሰደው? እሱማ ኦንቶሎጂካል ነው። አሁን ቁርአን የተቃወመው ኦንቶሎጂካል ነው ወይስ አናሎጂካል ነው የተቃወመው? ቁርአን አልወለደም የሚለውን መውለዱን ነው በአጠቃላይ የሚቃወመው። ኦንቶሎጂካል አይልም፣ ፋንክሽናል አይልም። ኖ ኦንቶሎጂካል ነው እንጂ ሱረቱ እንትን ላይ አልወለደም አልተወለደም አይወልድም አይወለድም ነው ያለው ወይስ አልወለደም አልተወለደም ነው ያለው? አልወለደም አልተወለደም። ስለዚህ ወልዷልና ተወልዷል ስላሉ ነው። እነማን ናቸው ወልዷልና ተወልዷል ያሉት? አይሁዶችና ክርስቲያኖች አይደሉም። እዛ ጋር ሚኒንጉ እዛ ጋር የሚያወራው ወልዷልና ተወልዷል የሚለውን ያሉት ክርስቲያኖች ናቸው። ራሱ በእንትን ላይ በሱረቱል ካፍ ምዕራፍ 18 ቁጥር 4 ላይ ምንድን ነው የሚለው? እነዚያ ልጅ ወልዷል ያሉትን ሊያስጠነቅቅ ወረደ ይላል። እነዚያ የተባሉት እነማን ናቸው? ሱረቱል ካፍ የሚያወራው ስለማን ነው? አጠቃላይ አውዱ ስለ ክርስቲያኖች ነው ስለ አይሁዶች ነው የሚያወራው? እነዚያ ወልዷል ያሉት ከሆነ እንግዲህ አይሁዶችና አይሁዶች አዛይል ነው ማን እንደሆነ የአላህ ልጅ ነው አሉ ይላል። አይደለም የተጻፈውን እኮ ነው የምልህ። አይሁዶች ሌላ ምዕራፍ ላይ ሊሆን ይችላል፣ ግን አዳምጥ እንጂ አንዳንዴ የሆነ ስትያዝ የሆነ የሚጨንቅ ነገር አለ። አይደለም እውነት አይደለም፣ እንድትሰማኝ ስለፈለኩ ነው። ሱረቱ ካፍ ምዕራፍ 18 ላይ ነው ያለው። ሱረቱ ተውባ ምዕራፍ 9 ላይ ቁጥር 30 ላይ ያለውን እንነጋገራለን ከፈለክ ማለት ነው። እኔ እሺ አትቸኩል። የሆነ የምትጋጭ ነው የሚመስለው፣ ትጋጫለህ። በቃ ተረጋጋ። ምንም ያስቸኩል ነገር የለም። ጻፍ እንትን አንዳንድ ነገሮች የሚረሱ ከሆነ እንትን በላቸው፣ ጻፍ፣ ማስታወሻ ላይ ጻፍ። እሺ አሁን ምንድነው መሰለህ እንትንና አፍህና ጭንቅላት ሰርኩሌት ሲያደርግ እንትን እኩል አይሄድም ራሱ። ለዛ ነው አሁን በጣም እንትን ትላለህ፣ ትጨናነቃለህ። ተረጋጋ፣ ካልም ዳውን። ሱረቱ ካፍ ምዕራፍ 18 ቁጥር 4 ላይ ያለው ጥቅስ ላይ እነዛ ልጅ ወልደዋል የሚሉት እነማንን ነው? ወልደዋል የሚለው እዛ ጋር አረስቱ ሙሉን ራሱ እነማን ነው እንጂ አላውቅም። ሱረቱ ካፍ ምዕራፍ 18 ለዛ እኮ ነው ትቸኩላለህ። የምታውቀውን ነገር ብቻ ለማውራት ስለምትሞክር ትቸገራለህ ራሱ ማለት ነው። እኔ የማውቀውን እንድታስረዳኝ ነው። ወልዷል የሚለውን ነገር የተጠቀሙት ክርስቲያኖች ናቸው። ወልዷል የሚለውን የተጠቀሙት አይሁዶች አልተጠቀሙ። ተረጋጋ። እሺ አረህ በለው ማለት በጣም ትቸኩላለህ። ስለምትቸኩል እኮ ነው። አሁን እዛ ጋር የሚጠቀመው ቁርአን ላይ ወልዷል። የቱ ጋር ነው አይሁዶች ወልዷል ያሉት? አይሁዶች የንክፍላ አይሁዶች አዛይልን ነው ማን እንደሆነ ወልደዋል አሉ። ክርስቲያኖች ደግሞ ኢሳን ወልደዋል አሉ። ስለዚህ ከዛ አላህ አልወለደም አልተወለደም የሚል ክፍል አለ። ትቸኩላለህ፣ በጣም ትቸኩላለህ። አንብቤዋለሁ እኮ ለዛ ነው። እሺ አውጣውና ያንብብል። አንድ ሰው አውጣና ያንብብለት። አይሁዶች ኡዘይር አላህ ወልዶታል ይላል፣ ክርስቲያኖች ደግሞ ኢሳን ወልደዋል ይላሉ ብሎ አለ። እስቲ ጥቅሱ እንደዛ ይላል? እንግዲህ እናንተ መጽሐፍ ነው እናንተ ናችሁ በደንብ የምታውቁት ካላለ ነገር አውጣውና እንትን በል። አውጣው። ማውጣት አልችልም። እኔ አንብቤዋለሁ በደንብ እርግጠኛ ነኝ፣ ግን ማውጣት አልችልም። እርግጠኛ ነኝ ብሏል። አቤት ችኮላ ሲራክ፣ እንደው ችኮላ እንደው ማታውቀውን ነገር እንደው እንትን ባትል። እስቲ አንድ ሰው ያውጣለት። ኢብራሂም ትችላለህ ወይም ዛህራ? ሰላም አለይኩም። ኡዘይር የአላህ ልጅ ነው ይላሉ አይሁድ። ክርስቲያኖች ደግሞ አልመሲ የአላህ ልጅ ነው ይላሉ የሚለው እንጂ ወልዷል ይላሉ የሚል ነገር አለው እኮ። የአላህ ልጅ ነው ይላሉ ማለት ወልዷል እያሉ አይደል? ወልዷል ይላሉ እያሉ አይደል? ልጅ ከተባለ የተወለደ አይደል? ወልዷል የሚል አለ ነው ያልከው አንተ። ወልዷል የሚል አለ ወይስ የለም ነው የጠየቁት? ወልዷል አይሁዶች ኡዘይር የአላህ ልጅ ነው አሉ ማለት እኮ አላህ ወልዷል እያሉ። ወልዷል የሚል አለ ነው ያልከው። ወልዷል የሚል አለ ወይስ የለም ነው? ወልዷል ይላሉ ነው። ወልዷል ይላሉ ግን ቃል በቃል ከሆነ እንደዛ ይላሉ ለማለት ፈልጌ ሳይሆን እንደወለደ ተናግረዋል ብለው ይላሉ ብሎ ቁርአን ተናግረዋል ነው። አይሁዶች እንደወለደ ወልዷል ይላል ወይ ነው የጠየቁ? ወልዷል ይላል ወይስ አይልም ነው ጥያቄ። ቃል በቃል የለም አይልም።
ቃል በቃልም አይደለም ሜታፎሪካልም የለም። ራሱ አንተ ሜታፎሪካሊማ እኮ ኡዘይር ያላ ልጅ ነው ካሉ እኮ አላ ወልዶስ ነው ሳይወልደው ልጅ ሆኗል ብሎ ይላሉ። ከዛ በኋላ ደግሞ ኢሳን ያላ ልጅ ነው ይላሉ። ካለ በኋላ አልተወለደም ብሎ እንትና ሲራክ ይበቃል። ሲራክ በጣም ነው የታገስኩ። ወልዷል የሚል አለ አልክ። ወልዷል የሚል አለ ወይስ የለም ወይ? ይቅርታ ጠይቅ መጀመሪያ። ወልዷል የሚል የለም። አዎ ተሳስቻለሁ በል። ቃል በቃል አላልኩማ ሲጀመር እኔ ቃል በቃል ወልዷል የሚል አለ ነው እንግዲህ ጥቅሱ ላይ ኡዘይር አላህ ወልዷል ይላሉ። ክርስቲያኖች አልመሲህ አላህ ወልዷል ይላሉ ብለን ያልከው ይላል ብለን ያልከው። ከዛ ሊነበብ ሲል እኔ ልክ ሳነብልህ አይ እንደዛ አላልኩም ማለት ራሱ ይቅርታ ጠይቅ መጀመሪያ ህዝቡ። እኔ ወልዷል ይላሉ ብዬ ስል ቃል በቃል ወልዷል ይላሉ ያልክ ሳይሆን ልጅ አለው ይላሉ ለማለት ነው። ለተናገርከው ነገር ይቅርታ ጠይቅ። አይ ምንም አላጠፋውም፣ አልጠይቅም። በቃ አመሰግናለሁ። ታች ወረድና አዳምጥ። እሺ ዘትሮስ ቀጥል። ኦኬ ቫይዶ ሱናን አቢ ዳውድ 47:18 ላይ a man asked where is my father ነው እንትኑን አሁን ማንበብ አይጠበቅብህም፣ ሀሳቡን ብቻ ነገረኝ። ሙስሊም አልነበረም የረሱል ሰለላሁ አባት ሙስሊም አልነበሩም የሚል ሐዲስ ላይ አለ ብለኛል። ንገረኝ፣ ምን ይላል? ንገረኝ ያነበብከውን። ያነበብኩት የሚለው ምንድነው? ነብዩ መሐመድ የእሱ አባት መሐመድ ገሃነም እንዳለ ራሱ እንደተናገረ እሳት ውስጥ ያንተም የኔም አባት እሳት አለ። ሙስሊም አልነበረም የሚል አለ አሁን የጠቀስከው ጥቅስ ላይ። ሙስሊም ከሆነ ገሃነም ይገባል እንዴ? ነው አለ ወይ ነው የምልህ። ሙስሊም አልነበረም የሚል አለ ወይ የጠቀስከው ጥቅስ ላይ? መጀመሪያ አንተ ያልከው የነብዩ መሐመድ አባት ሙስሊም አልነበሩም ይላል አልክ። ሐዲሱ ላይ ሸሃዳ ስላላለ በነብዩ መሐመድ ስላልደረሰ ሸሃዳ ስላላለ ሙስሊም ሊሆን አይችልም። በኢሳ ደግሞ አያምንም፣ ምክንያቱም ጀሊያ ጊዜ ነበረ፣ ኩፋር ነበረ። እሱን አይደለም የጠየቁት ጥያቄ። ሙስሊም አልነበረም ይላል ነው ያልከው አንተ። ይላል የሚለው አለ ወይ? ሙስሊም አልነበረም ይላል ወይ? ገሃነም እንደገባ ነው የሚለው እኮ። ታዲያ ሙስሊም አልነበረም ይላል ነው ያልከኝ ለእኔ ስጠይቀኝ። ስለዚህ የቱ ጋር ነው የሚለው አልኩ። ስንመጣ የለም ጥቅሱ ላይ እንደዛ የሚል አለ ወይስ የለም ነው ጥያቄው። አንተ አለ ብለህ ገሃነም ስለገባ እኮ ነው ሙስሊም ላይሆን ይችላል ብዬ አሰብኩት። ሙስሊም ላይሆን ይችላል እኮ አንተ ስፔኩሌሽን ነው። እኔ የጠየቅኩት ጥያቄ አንተ ስትመጣ ያልከው የረሱል ሰለላሁ ዐለይሂ ወሰለም አባት አብደላህ የሚባለው ሙስሊም እንዳልነበረ ሐዲስ ይናገራል አልክ። ለእኔ አዲስ ነገር ነው። ሙስሊም አልነበረም የሚል የት አለ ብዬ ስል ላምጣው አልክ። ቆይተህ መጣ። ስታመጣው ግን ሙስሊም አልነበረም የሚል ሐዲሱ ላይ አለ ወይስ የለም ነው ጥያቄው። አይ እሱ የለም፣ ግን ገሃነም እንዳለ ይናገራል። በቃ ከሌለ ታዲያ ጥያቄ ትክክል አይደል ማለት። ጥያቄውን አስተካክለ የረሱል ሰለላሁ ዐለይሂ ወሰለም አባት አብደላ በእሳት ውስጥ እንዳሉ ተጠቅሷል በሐዲስ ላይ። አብደላ ሳናል ብለህ ነው መጠየቅ ያለበት። ጥያቄን አስተካክለው። በአንተ በሄድክበት ጥያቄ ነው መሰረት እየጠበቅኩ ያለሁት። ሶሪ ይቅርታሽ፣ ይቅርታ። ስለዚህ እርማትህን ከወሰድክ ምንድን ነው የሚለው ሐዲሱ ላይ? አባቴ የት ነው ብሎ ረሱል ሰለላሁ ዐለይሂ ወሰለም ቆይ ልንገርህ፣ ሐዲሱን ስለማውቀው ነው። አባቴ የት ነው ብሎ ሲጠይቁት የአንተ አባት የኔም አባትም በእሳት ውስጥ ነው ያሉት ብለው አሉ አይደለ? አዎ። አሁን በእሳት ውስጥ ነበሩ ሲባል አባት የሚለው በቁርአን ውስጥ በምንድን ነው የተፈሰረው? አባት የሚለው ነገር በቁርአን ውስጥ ለምሳሌ አጎት አባት አይባልም። ሁለት አይነት አፈታት አለ። ሐዲሱን ያብራሩበትን ነው የምነግርህ። አንደኛው አጎት ራሱ አባት ይባላል። ለምሳሌ እስማኤል ለያዕቆብ ምኑ ነው? አጎቱ ነው። ግን አባቴ ብሎታል። ታስታውስ እንደሆነ አላለውም? በቁርአን ውስጥ አለ። አላውቀውም። እስማኤል ቁርአን ላይ ሱረቱ በቀራ ምዕራፍ 2 ላይ ሲናገር ምን አለ? የአባቶቼ የአብርሃም የይስሐቅ የእስማኤልን አምላክ ነው ማመልከው አለ። እስማኤልን አባቴ ብሎታል። ስለዚህ የረሱል ሰለላሁ ዐለይሂ ወሰለም አጎት የነበረው የካደው የነበረ አጎት ነበራቸው። አጎታቸውን ነው አባት ያሉት። ሪሳላውን መልእክቱን ደርሶት ያንን የደረሰውን መልእክት ስላስተባበለ የረሱል ሰለላሁ ዐለይሂ ወሰለምን መልእክት ስላስተባበለ ነው። እና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባት አብደላ ግን ኦልሬዲ ሕፃን እያሉ ነው የሞቱት፣ ወይም ደግሞ እርጉዝ ሆና ነው አሚና እርጉዝ ሆና ነው የሞቱት። ስለዚህ መልእክቱ እስካልደረሳቸውም እሳቸውን አያመለክትም ብለው ይፈቷሉ። ይሄ አንደኛው አፈታት ነው። ሁለተኛው ነገር ደግሞ በሐዲስ ላይ አባቴ ስላሉ አባትም ስለሚባል አብደላህ የሚባሉት ሰው ምናልባት መልእክት ደርሷቸው ምናልባት ምንም የተገለጸ ነገር የለም። አላህ በቁርአን ውስጥ በሱረቱ ኢስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምንልክ ድረስ የምንቀጣ አይደለንም ስለሚል ምናልባትም መልእክት ደርሷቸውም ሊሆን ይችላል። ለምሳሌ መካ ውስጥ የነበሩ
መልእክት የደረሳቸው ኢቦናይት የሚባሉ ግሩፖች ነበሩ። ምናልባት የምታውቃቸው ከሆነ አላውቅም። ወረቃ የሚባል ሰው ታውቃለህ? የኸዲጃ አጎት ወረቃ ቤን አንፋላው እሱ አሁን ለምሳሌ ካቶሊኩ የካቶሊክ ጓደኞች የነበሩት ሰውዬ ካቶሊክ በዛን ሰዓት አልነበረም። ካቶሊክ የሚባል ነገር አልነበረም። 1054 ላይ ነው ካቶሊክ የሚል የጀመረው። ኢቦናይት ነው የነበሩት። ሲራ ላይ የሚያመለክተው ኢቦናይት የሚባሉ ክርስቲያኖች ነበሩ። ኢቦናይት የሚባሉ እና ምናልባትም አሁን ስላልተገለጸ እንጂ ምናልባትም መልእክት ደርሶት ሊሆን ይችላል። ሪሳላ ደርሶት ሊሆን ይችላል። የኢሳም መልእክት ደርሶት ሊሆን ይችላል። ምናልባት ከዛ አንጻር ነው። ወይ ደግሞ ከዛም ወጥቶ ወይ ለንግድ በሚወጡበት ሰዓት ላይ ምናልባትም የአይሁድ ወይም ደግሞ የክርስቲያኖች የሆነ መልእክት ደርሶት ሊሆን ይችላል። አላህ ግን የነገረን በቁርአን ውስጥ መልእክተኛ እስከምንልክ ድረስ የምንቀጣ አይደለንም ስላለ መልእክተኛ ተልኮ መልእክቱን እስካልሰማ ድረስ አይቀጣም። ስለዚህ በሰዓት ውስጥ ነው አለ ሲባል የሚቀጣበት ምክንያት አብደላ የሚባለው የሚቀጣበት ምክንያት ምንድን ነው? መልእክት ደርሶት ሊሆን ይችላል የሚል አስቀምጧል። ሁለት ነገር ነው። ምክንያቱም በግልጽ የተቀመጠ ነገር የለም። በምን ምክንያት እሳት ውስጥ እንዳለ በሐዲስ ላይ ምንም የተገለጸበት ነገር የለም እና ማብራሪያውን ዑለማዎች ሲሰጡት በሁለት መልኩ ነው። ይሄን ይመስላል። ኦኬ፣ ሁለተኛው ጥያቄ ማለት ነው ተመለሰ። ሴንስ አድርገዋል። ምናልባት ከረዳ ብዬ ነው። በከፊል ግን አጎት አባት እንደሚባል አልገባኝም ነበር። የአብዱላ ልጅ አብዱል ሙጣልብ እንዳሳደገው አያቱ እንደሆነ አንተም አስተምረህናል ድሮ። ስለዚህ ከዛ አንጻርም ሊሆን ይችላል። ከሁለት ነገር አንጻር ሊሆን ይችላል። ሴንስ ያላረገ ነገር ካለ ሎጂካል በሆነ መልኩ ከነገና ልናብላዳው እንችላለን ጥያቄው ማለት ነው። ኦኬ፣ ብዙም እንትን አይደለም። ሌላኛው ማን ግን አንተ ፓልቶክ ምናምን ላይ ያለ ሰው ነው የሚያስታውቀው የሆነ ድምፅ ፓልቶክ። ታዲያ እኔ ፓልቶክ ከቤስት ሶሉሽን ጋር ምናምን ነገር ከኔ ጋር የሚጋጭ የነበረው አንተ እንደዚህ አትበል ምናምን የሚለኝ የነበረው እኔ። ኒክ ማን ነው? ኒክ ስም ማን ነው? እዛ ኒክ አሮን ኤፍ16 ማን? አሮን ኤፍ16። አንተ ደህና ነህ? እግዚአብሔር ይመስገን። ቫይዶ ደህና ነህ አንተ? ሰላም ነው? እግዚአብሔር ይመስገን። አልሰለምክም እስካሁን? አልሰለምክም እስካሁን? ማኔ ኧረ እኔ አክራሪ አይሁድና መሲያኒክ ጆ ሆኜልሃለሁ። ኧረ በለው እዛው አስገባ። ፕሮቴስታንት ነበርክ አይደል? አሁን መሲያኒክ ጁ ነኝ። አሁን በፊት ፕሮቴስታንት ነበርክ አይደለ? ከኛ ጋር አዎ። ግን ከበፊትም አንተ ኦሪት ላይ ነው የቆምከው ምናምን ነገር ይላይ ነበረ ቤስት ሶሉሽን እና ብዙ ነገር ወደ እስልምና ይሄዳል እያለ በጣም እንትን ይል ነበረ። እናንተ እኮ ግራ ታጋቡን ነበር በዛን ሰዓት እኮ የባይብል እውቀታችሁ የእናንተ። እኔ አሁን መሲያኒክ ጁሽ ለመጀመሪያ ጊዜ የሰማሁት ከእናንተ ነው። እናንተ መታችሁ ስታወዛግቡን ነው እንጂ እኛ ያኔ ትምህርት ቤት ነበር የምናውቀው ኦርቶዶክስ፣ ካቶሊክና ፕሮቴስታንት ነው። ከዛ መሲያኒክ ጁሽ በኋላ ላይ ቴዎሎጂ ላይ ሳየው ያው ኮርስ ላይ ወስጃለሁ የቴዎሎጂ የፕሮቴስታንት ማለት ነው። እና መሲያኒክ ጁ የሚባሉት ወደ 3 እና ወደ 4 ናዝራውያን የሚባሉ ነገሮች እንዳሉ በክርስቶስ ማንነት ላይ ያላቸው ነገር የተለያየ ነው ያለው። አንደኞቹ ፕሬኤግዚስታንስ አለው ከድንግል ማርያም በፊት ነበረ፣ መጀመሪያ መጨረሻም የለው የሚሉ አሉ። ሁለተኞቹ ደግሞ ልክ እንደ ጆባ አይነቶች ተፈጥሮ ደግሞ በፈጠረበት የሚሉ አሉ። ሶስተኞቹ ደግሞ ከድንግል ማርያም ማህፀን የሚጀምሩ የሚሉ አሉ። አንተ የትኛው ጋር ነው ያለው? እኔማ መሲሁ ከመጀመሪያውም ነበረ እኮ አልተፈጠረም ነው ከሚሉት። የስ አልተፈጠረ እኮ እንትን ናዝራውያን ነህ አንተ? የስ ናዝራዊ ነው። ኦኬ ጥሩ። አይ በቃ እንደዛ ናዝራውያን ከሆነ አሪፍ ነው። ራሱ ማውራት እንችላለን ከፈለክ በዚህ ዙሪያ ላይ ከተመቸ። እኔ ደስ ይለኛል ስለ መሲሁ ምክንያቱም መጽሐፍ ተጨዋወቱት ስለሚል መሲሁን ደግሞ ቁርአንም ስለሚያውቀው ስለሚጠራው። እሺ ዮሐንስ ወንጌል 5:26 ላይ አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሕይወትን ሰጥቶታልና ይላል። ሕይወትን የሰጠው ማን ነው? የሕይወት ምንጭ እሱ ራሱ ነው። አብም እንደወደደ እንደሚሰጥ ወልድ ደግሞ እንዲሁ ደግሞ ለወደደው እሰጣለሁ። ጥያቄው ሕይወትን ሰጠው ማለት ምን ማለት ነው? አብ ለወልድ ሕይወትን ሰጠው ማለት ምን ማለት ነው? አይ ቲንክ በስጋ ይመስለኛል እሱ ላይ ለመሲሁ ነው የሚለው። ለወልድ ነው የሚለው። ሪፍሌክሲቭ ስጋ አይደለም። ስጋ ላይ ሪፍሌክሲቭ ፕሮናውን አለ። ሪፍሌክሲቭ ፕሮናውን አለ ስጋ ላይ። አሁን ስክሪፕቸሩ ላይ መሲሁ ቃል እንደነበረና ነው አይጠየቁ። ዮሐንስ ወንጌል 5:26 ላይ ነው ያለሁት። ፕሬኤግዚስታንስ አለው ሎጎስ ነው አይደለም የሚል አይደለም የጠየቁ። ዮሐንስ ወንጌል 5:26 ላይ አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ እንዲኖረው ሕይወትን ሰጥቶታልና አለ። በራሱ ሲል ደግሞ ምንድነው? ሂምሰልፍ ነው የሚለው ራሱ የሚለው
ሄዩቲ ነው የሚባለው። ሄዩቱ ማለት ምን ማለት ነው? ሪፍሌክሲቭ ፕሮናውን ነው የሚጠቀመው ግራመሩ ማለት ነው። ስለ ስጋ አይደለም የሚያወራው። አይደንቲቲው ሙሉ አይደንቲቲው ኢየሱስን ህይወት የተሰጠው ነገር ነው። ነን ኤግዚስታንስ ነው ራሱ። ነን ኤግዚስታንስ ያለን ወደ ኤግዚስታንስ ማምጣትን ነው የሚያመለክተው። ህይወትን ሰጠው ሲል ህይወት መስጠት ማለት በባዶነት የተቀደመ ነገር አለው። ሐዋርያት ሥራ 17:25 ላይ እርሱ ህይወትና እስትንፋስን ለሁሉ ይሰጣልና አለ። ዛት ሚንስ ካለመኖር ወደ መኖር ማምጣትን ለማመልከት ነው የመጣበት። ስለዚህ ዮሐንስ ወንጌል 5:26 ላይ ባለው ጥቅስ መሰረት አብ በራሱ ህይወት እንዳለው ማለትም ሰልፍ ኤግዚስታንስ እንዳለው ፕሮሶፖን እንዳለው ለወልድም ፕሮሶፖን እንዲኖረው እንዴት ሰጠው? ህይወትን ሰጠው። ፕሮሶፖኑ አልነበረም ማለት ነው ወይ ህይወት ከመቀበሉ በፊት? አሁን ይህንን የሚለው ያለው ለአይሁዶቹ የሰው ልጅ እንደሆነ ሊያመለክታቸው ነው። ኖ አይደለም፣ እንደዛ አይደለም አይልም። እንደዛ የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል። የሰው ልጅ የሚለው ከድንግል ማርያም መወለዱ ነው። ልክ ነህ። ግን በራሱ ሲል ደግሞ ሪፍሌክሲቭ ፕሮናውን ነው የሚጠቀመው። በራሱ የሚለው የግሪከኛው ቃል የሚጠቀመው ሄዩቱ ነው የሚለው። ሄዩቱ ማለት ምንድን ነው? ሪፍሌክሲቭ ፕሮናውን ነው። ሂም ሰልፍ ነው የሚለው። አይደንቲቲ ነው የሚያሳየው። ስለዚህ ኦንቶሎጂካልና ሜታፊዚካሊ የነበረውን ወደ ሜታፊዚካልና ኦንቶሎጂካሊ ለማምጣት የተጠቀመበት ቃል ህይወትን ሰጠው ይላል። ስለዚህ ህይወት ከሌለው በባዶነት የተቀደመ ነው። ህይወት አልባ ነበረ። ህይወት አልባ የነበረውን ወደ ኤግዚስተንስ ያመጣው ሜታፊዚካልና ኦንቶሎጂካል ነው ወይስ አይደለም ያመጣው? አሁን ህይወት የሚለው ህይወትን በእርሱ ነበረች ይላል። እሱ የዓለም ብርሃን ነው ይላል። እሱ ዮሐንስ 1:1 ላይ ስለ ሎጎስ የሚያወራው ነገር ምንድን ነው ብዬ አልጠየቅኩም። ህይወት በእርሱ ዘንድ ነበረች አለ እንጂ ለዛ ጋር በእርሱ የሚለው እርሱ የሚለው በእርሱ ህይወት ነበረች። ስለዚህ እሱ ህይወት የሚሰጠው አልጠየቅኩም። እኮ አልጠየቅኩም። እሱ ህይወት ነበረች የሚለው ስለ ቃል ነው የሚያወራው። ህይወትም የሰው ብርሃን ነበረች አይልም? የስ ስለዚህ በእርሱ በማን ነበረች ህይወት? በክርስቶስ። ስለዚህ ህይወት ደግሞ ምንድን ናት አለ? የሰው ምንድን ናት አለ እኮ። የዓለም ብርሃን በቃል የነበረችው ብርሃን የተባለችው ማን ናት? እሱ ክርስቶስ የሚናገረው ከእሱ አፍ የሚወጣው ቃል ሁሉ ህይወት በእርሱ ዘንድ ነበረች አለ። ብርሃን ማን ናት? ብርሃንማ ህግ ብርሃን ነው እንደሚለው ቃል ብርሃን ነው እንደሚለው ከአፉ ከክርስቶስ ስለ ብርሃን ሊመሰክር ቃል በሙሉ ብርሃን ነበረ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም የተባለው ማን ነው? መጥምቁ ዮሐንስ እኮ። ብርሃን ማን ነው? ኢየሱስ ክርስቶስ። ያ ብርሃን በማን ዘንድ የህይወት ብርሃን የነበረው በማን ዘንድ ነበር ነው የሚለው? በክርስቶስ አይደለ እኮ። በክርስቶስ ዘንድ ክርስቶስ ነው በክርስቶስ ዘንድ የነበረው። ኦፍ ኮርስ ክርስቶስ ነው በክርስቶስ ዘንድ የነበረው። ሂዝ ስፒሪት ቫይዶ ነው ክርስቶስ ነው ወይ በክርስቶስ ዘንድ የነበረው? ዮሐንስ 1:1 ላይ ዮሐንስ 1:1 ላይ ቃሉ ነው። ስለዚህ እንደዛ ነው ቃሉ ነው። አሁን ዮሐንስ ወንጌል 5:26 ተመለስ። አይዋጣም ማለት ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ እንዲኖረው ህይወትን ሰጥቶታል። ኤዶኬን ዜኤን የሚለው ኤዶኬን ዜኤን ማለት ህይወትን ሰጠዋል። ለምኑ ነው የሰጠው ሲባል ለሪፍሌክሲቭ ፕሮናውኑ ለተጠቀመበት ነው። ሂም ሰልፍ ይላል። ለአይደንቲቲው ነው። ሜታፊዚካልም ኦንቶሎጂካልም ህይወት የተቀበለ ነገር ነው። ህይወት ከሌለው ህይወትን ከሰጠው ህይወት ከመቀበሉ በፊት ነን ኤግዚስታንስ ነበር ወይስ አልነበረም ነው? በባዶነት አይቀደምም ወይስ ይቀደማል? No, he existed from the beginning with the Father. No, እዚህ ጋር ህይወትን ሰጠው ይላል። ህይወትን ሰጠው ይላል። አሁን እኔ ከመጀመሪያ ነበር አልነበረም? ፕሬግዚስታንስ ላይ አልጠየቅኩም። ይሄኛው ለአይሁዶቹ በስጋ ስለተገለጠ ለአይሁዶቹ ስለሱ ፊዚካል ባዲ ነው የሚነግራቸው። ስጋ ደግሞ ኦንቶሎጂ አይደለማ። ስጋ ብቻውን ኦንቶሎጂ መሆን አይችልም። ቁርበትና ቆዳ አይደለም ኢየሱስ። አይደንቲቲ ያለው ኢየሱስ አይደንቲቲ ያለው አካል ነው። ሜታፊዚካል ነው። ፕሮሶፖን አለው። ሂፖስታቲስ ያለው ነገር ነው። ያ ሂፖስታቲስ የሆነው አይደንቲቲ፣ ፕሮሶፖን የሆነው አይደንቲቲ ህይወትን እንዳገኘ ነው የሚናገረው። ህይወትን ካገኘ ህይወት ከመቀበሉ በፊት ህይወት አልባ ነበረ ወይስ አልነበረም? ምኑ ነው ህይወት አልባ የነበረው? ህይወት ሲሰጠው ምንድን ነው ያገኘው? ነን ኤግዚስታንስ የነበረው ወደ ኤግዚስታንስ ነው የመጣው ወይስ ደግሞ ኤግዚስታንስ የነበረው ላይ ህይወትን ሰጠው ሲባል ሜታፊዚካል ነው ወይስ ኦንቶሎጂካል ነው? አሁን እዚህ ጋር ልክ በዚሁ ዮሐንስ 17 ላይ ልጁን አሁን ስጠይቀው በነበረው በአንተ ዘንድ በነበረው ክብርህ አክብረኝ ይለዋል። ክርስቶስ በአብ ዘንድ እንደነበረ ጥያቄው ምንድን ነው? ዘትሩዝ ጥያቄው እኮ ክርስቶስ ከድንግል ማርያም ከመወለዱ በፊት ፕሬኤግዚስታንስ አለ ወይስ የለው? ወይም ደግሞ ዓለም ሳይፈጠርና ዘመን ሳይቆጠር በፊት ኢየሱስ ነበረ አልነበረ ብል ኖረው ዮሐንስ ወንጌል 17:5 ላይ አባት ሆይ ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር
ሰጠው ለወልድ ህይወትን ሰጠው ይላል። በራሱ እንዲኖረው አለ። ለወልድ ነው የሚለው። አይሁዶችን ታውቃቸዋለህ? አይሁዶች ግመል ውጠው ጸጉር ትንኝ ይሰነጥቁ ስለነበረ ክርስቶስ በስጋም ስለመጣ ስለማይረዱት አመጣጡንም ስለማያውቁ፣ ነገር ግን የገሊላ ሰው እንደሆነ ያውቃሉ። ክርስቶስ ግን በገሊላ አልተወለደ፣ በቤተልሔም ነው የተወለደ። ጥያቄው አልተረዳኸው። አንድ ድርገምልህና ካልሆነ ወደ ሌላ ጥቅስ እንሄዳለን። ምክንያቱም አንደኛ እንትን ነው ማዛግ ነው፣ ታዳሚውን ማዛግ ነው፣ አንተንም ማዛግ ነው። ዊዝ ሪስፔክት ነው ማወራ። ለምን ምንም ስድብ የለብህም፣ ምንም የለብህም። ሀሳብ ላይ ብቻ ነው የምታተኩረው። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ተሰጥቶታልና አብ በራሱ ሕይወት ሲል ሰልፍ ኤግዚስታንስ የሚባለው ነገር አለው። አብ ምን አለው? ኦንቶሎጂካልም ሜታፊዚካልም ራሱን የቻለ አይደንቲቲ አለው። ልክ አይደንቲቲ እንዳለው ሂምሰልፍ የሚለው ነገር ለምሳሌ ዮሐንስ ወንጌል 11:51 ይህ ነገር የተናገረው ከራሱ አይደለም አለ። ራሱ ለሚልበት ሪፍሌክሲቭ ፕሮናውን ነው፣ ድርብ ተውላጠ ስም ነው የሚጠቀመው። ስለዚህ ራሱ የሚለው ነገር አንድ ነገር ሰልፍ ኤግዚስታንስን የሚያመለክት ከሆነ በተመሳሳይ ያ ሰልፍ ኤግዚስታንስ እንዲያገኝ ህይወትን ሰጥቶታል፣ ወደ ህልውና አምጥቶታል ካለ ከዛ በፊት በባዶነት ይቀደም ነበረ፣ ህይወት አልባ ነበረ። ህይወት አልባ የሆነ አካል መነሻና ጅማሮ ካለው መነሻና ጅማሮ ያለው ማንነትና ምንነት ፍጡር ነው እያልኩ ነው ያለሁት። ስለዚህ ዮሐንስ ወንጌል 5:26 ላይ አንድ ቻንስ ልስጥህና ካልሆነ ደግሞ ወደ ሌላ ጥቅስ መሄድ እንችላለን ማለት ነው። ቀጥል። ኦኬ። አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታልና የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለህይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይመጣሉና በዚህ አታድንቁ ይላቸዋል። አሁን እዚህ ላይ አንድምታው የሚያሳየን ምንድን ነው? አብ የሰጠው ብሎ ቢነግራቸውም ስጋ ለባሽ ስለሆነ፣ ነገር ግን ራሱ ደግሞ ዮም አልቂያማ ራሱ እንደሆነ ደግሞ ይናገራል ማለት እኮ የጌታ ቀን ይለዋል እንጂ ኢየሱስን የጌታ ቀን አይደለም የሚለው። የጌታ ቀን የሚለው ቀኑን ነው ቀን የሚለው። አዎ ኢየሱስ አልፋና ኦሜጋ ነው፣ መጀመሪያና መጨረሻ። ስለሱ አልጠየቅኩም። አልፋና ኦሜጋ ኢየሱስ አይደለም። አሁን ጥያቄው ቀን የፍርድ ቀን ይለዋል ወይ? ኢየሱስን የፍርድ ቀን ሳይሆን ፍርድ ይለዋል ብትለኝ ያስኬደኛል። ትንሣኤ ይለዋል ብለህ አሁን አረብኛውን ስታወራ ልክ የምታቅት ነው የሚመስላቸው ለሰዎች። አሁን የውመል ቂያማ ነው ኢየሱስ አልካቸው። የትንሣኤ ቀን ነው ኢየሱስ። ትንሣኤና ህይወትም ነው። የትንሣኤውም ቀን ኢየሱስ ነው ማለትና የትንሣኤ ቀን ነው ማለት ይለያያል። አማርኛ ከገባ ማለት ነው። አረጀህ ማለት ነው አንተ ልጅ። አረጀውን ፋይዶ ይኸውልህ፣ ትንሣኤና ህይወት እኔ ነኝ አለ ኢየሱስ ክርስቶስ። ትንሣኤ ነው ብትለኝ ችግር የለብኝም። ቂያማ ነው ኢየሱስ፣ ቂያማ ነው። ራእይ 22 ላይ ኢየሱስ ምን ይላል? አልፋና ኦሜጋ እኔ ነኝ አለ። መጀመሪያ አልፋው ነው፣ ኦሜጋው ደግሞ መጨረሻ ነው። የመጨረሻ ቀን የፍርድ ቀን። አልገባህም? ኢየሱስ በዮሐንስ ወንጌል 11 ላይ ትንሣኤና ህይወት እኔ ነኝ አይልም ይላል። ትንሣኤ ለሚለው የአረብኛው ቃል ምንድን ነው? የውመል ቂያማ ነው ወይስ ቂያማ ነው? ትንሣኤ የሚለውማ ቂያማ ነው። በቃ ኢየሱስ ቂያማ ነው በል ወደፊቱ። እሺ ኖ የውመል ቂያማ ነው ያልኩበት እኮ በፐርፐዝ ነው። ኦሜጋ ስለሆነ መጨረሻ ስለሆነ የመጨረሻው ቀን እኮ ነው። የውመል ቂያማ ማለት የቂያማው ቀን ነው፣ የፍርድ ቀን ነው። ኦኬ አሁን ምን እናደርጋለን መሰለህ? ምክንያቱም የተለያየ ቦታ ላይ እየዘለልክ ስለሆነ አንድ በአንድ እንሄዳለን ማለት ነው። ይሄኛው መጀመሪያ እንጨርሰው። ዮሐንስ ወንጌል 5:26 ላይ የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ነው የሚለው እንጂ ህይወትን ሰጠው አይልም። ህይወትን የሰጠው የሰው ልጅ ስለሆነ አይደለም። የሰጠው ምንድን ነው? ፍርድን ይፈርድ ዘንድ ስልጣን ሰጠው ነው የሚለው። ማቴዎስ ወንጌል ምዕራፍ 28 ቁጥር 10 ያለው ስለ ሪፍሌክሲቭ ፕሮናውን ነው፣ ስለ አይደንቲቲ ነው እያወራ ያለው። ሜታፊዚካልም ኦንቶሎጂካልም ኢየሱስ የተሰጠው ነገር አለ። ምንድን ነው የተሰጠው? ህይወት የሚባል ነገር ተሰጥቶታል።
ላይፍ የሚባል ነገር ተሰጥቶታል። ላይፍ ከመሰጠቱ በፊት ህይወት አልባ ነበረ፣ በባዶነት የተቀደመ ነበረ። ጅማሮና መነሻ ያለው ነገር ነው። አሁን ወደ ዮሐንስ ወንጌል 17:5 ላይ መሄድ እንችላለን። ዮሐንስ ወንጌል 17:5 ላይ ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ሲል የሚያወራው ስለ ክብር ነው ወይስ ስለ ፕሪኤግዚስታንስ ነው እያወራ ያለው? ስለ ፕሪኤግዚስተንሱም ስለ ክብሩም ክብር ነው የሚለው። በአንተ ዘንድ በነበረኝ ክብር። አሁን ለምሳሌ እኔ አባቴ እኔ ከመወለዴ በፊት ከመፈጠሬ በፊት ከ10 ዓመት በፊት ብር አስቀመጠልኝ። ለማን ነው? ልጅ ወደፊት ከወለድኩኝ ያስፈልገዋል ብሎ ብር አስቀመጠልኝ። ከዛ ካስቀመጠ በኋላ ልክ ከተወለድኩኝ በኋላ ሳድግ ይኸውልህ የሚገርም ነገር ለአንተ ብር አስቀምጬ ነበረ ብሎ ቢነግረኝ አባቴ ሆይ ከመፈጠሬ በፊት ከመወለዴ በፊት ከጥንት ጀምሮ ባስቀመጥክልኝ ብር ቤት ስራልኝ ብዬ ብለው እኔ ነኝ የነበርኩት ወይስ ብሩ ነው የነበረው? አንተ ነህ የነበርከው። እኔ ነኝ የነበርኩት። እኔ ከመፈጠሬ በፊት እኮ ነው በነበረኝ ብር ብዬ ብናገር። በነበረኝ ብር ካልክ አሚን ሀው ኩድ ዩ ሃቭ ከመፈጠረ በፊት እንዴት ብር ይኖራል? ነው ለእኔ አባቴ ነው ያቀደው። አባቴ አቅዶ ገንዘብ አስቀመጠ ወደፊት ልጅ ከወለድኩኝ ብሎ ከማግባቱ ከ10 ዓመት በፊት አቅዶ እንትን አደረገ። ያገባው በማን ነው? ከማግባቱ በፊት ማለት የ20 ዓመት ልጅ ሆኖ ገንዘብ ነበረው፣ 1 ሚሊዮን ብር ነበረው ልበልህ። ኦኬ አባቴ ላንተ ብሎ ገንዘብ አስቀመጠና ከ10 ዓመት በኋላ ደግሞ 30 ዓመቱ ሲሞላው ወለደኝ እኔን። ከዛ ልክ 40 ዓመት ሲሞላው እኔ የ20 ዓመት ልጅ ሆንኩኝና ከዛ በኋላ በዛ በ20 ዓመት ላይ ጠየቅኩት ጥያቄ ገንዘብ አስቀምጬልህ ነበር ምናምን ብሎ ስለነገረኝ አባት ሆይ ከመፈጠሬ ከጥንት ጀምሮ ወይም ደግሞ የዛሬ 40 ዓመት ባስቀመጥክልኝ ብር ቤት ስራልኝ ብዬ ብናገር እኔ ነበርኩኝ ወይስ ብሩ ነበር የነበረው? ብሩ ነበረ። እኔ ነበርኩኝ? አልነበርክም። ዮሐንስ ወንጌል 17:5 ላይ ያለው እንደዛ ነው። ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ብሎ ሲናገር ስለ ክብር ነው የሚያወራው። ተመሳሳይ ግራመር አንድ ልስጥህና ሀሳብ ትሰጥበታለህ። የኤፌሶን ምዕራፍ 1 ቁጥር 4 ላይ ለክርስቶስ ፕሬኤግዚስተንስ ያመጣል ብለህ ስትል ዓለም ሳይፈጠርና ዘመን ሳይቆጠር በፊት በአንተ ዘንድ በነበረኝ ክብር ሲል የነበረው ክብር እንጂ እሱ መሆኑን አያሳይም ብያለሁ። ለምን? ምርጫም ነበረ። 17:5 ላብራራው እኮ 17:5 ላይ ያለውን ግራማቲካሊ ሴቲንግ እና እንደገና ደግሞ ሊንጉስቲካል በሆነ አፕሮች ኮንቴክስቹዋል በሆነ አፕሮች ና ነው ያልኩ። 17:5ን አልዳሰስከውም። ቆላሲስ 1:15 ላይ ገብተሃል። ቆላሲስ 1:15 ላይ እንሂድ። በቃ ስለዚህ ዮሐንስ ወንጌል 17:5 ላይ ስለ ፕሪኤግዚስተንስ አይደለም የሚያወራው። ታዳሚ ተመልከቱ ነው። አይደለም አላስረዳህም። እዛ ጋ ቆላሲስ 1:15 ላይ ግባና አብራራ። እዛ ጋ ግባና እንትን በልልን። ሰርች እየረኩት ነው። እሺ ኦኬ። እንዲህ ይላል፣ እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል ይላል። አሁን ይሄ እርሱ የሚለው ኢየሱስ ክርስቶስ የአምላክ ምሳሌ እንደሆነ ይነግረናል። ዮሐንስ 17:5 ላይም ከተመለሰ ይህንኑ ነው የሚያብራራው። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ሲል ሁሉ በእርሱ ለሱ። ክብሩ ምንድን ነው? አምላክ የማይታየው ባህሪው አምላክነቱ። ክብር ለእግዚአብሔር ብቻ እንደሚገባ አይሁድ ጠንቅቀው ያውቃሉ። የክብር ንጉሥ እግዚአብሔር ነው። እናንተ መኳንንቶች ደጆችን ክፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው ሲል እግዚአብሔር ነው። ብርቱና ኃያል እግዚአብሔር ነው፣ በሰልፍም ኃያል ነው የሚለው የክብር ንጉሥ እግዚአብሔር ነው። ክብር ያለው እግዚአብሔር ነው። የከበረ እግዚአብሔር ነው፣ በስክሪፕቸር ማለት ነው። ለአይሁዶችም የከበረ እግዚአብሔር ነው። አሁንም ኢየሱስ ይህንኑ ነው የሚለው። አሁንም አባት ወይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ሲል አንድ ቦታ ላይ እንጨርስ። ቆላሲስ 1:15 ላይ አብራራልኝ። ይህንን ፕሬኤግዚስተንስ ያሳያል ብለህ ያስቀመጥክበትን ነገር ሊየው በኃይለ ቃል አውጥተህ አሳየኝ።
ቆላስይስ 1:15 ላይ አሳየኝ። እርሱም ይላል ክርስቶስን ማለት ነው የማይታይ አምላክ ምሳሌ ነው አለ እኮ። የትኛው ኃይለ ቃል ነው ፕሬኤግዚስታንስ አለው ብለህ ያልክበት? ስላልገባኝ የአምላክ ምሳሌ ነው። ቆላስይስ 1:15 ላይ እርሱ የማይታየው አምላክ መልክና የፍጥረት በኩር ነው ይላል። ግሪከኛውም እንግሊዝኛው ብትመለከተው ምንድን ነው የሚለው? ሁይዝ ይላል ዘ ኢሜጅ ኦፍ ዘ ኢንቪዚብል ጋድ ኤንድ ምንድነው ፈርስት ቦርን ኦፍ ክሬሽን ነው የሚለው። እርሱ የማይታየው አምላክ መልክና የፍጥረት ሁሉ በኩር ነው ይላል። አሁን የትኛው ኃይለ ቃል ነው ክርስቶስ ፕሬኤግዚስታንስ እንዳለ የሚያመለክተው? ከዚህ ከተናገርነው ውስጥ ሁሉ በእርሱና ለእርሱ ተፈጥሯል። መጀመሪያ ወደ ታች አትወረዳ። መጀመሪያ እርሱ የማይታየው አምላክ መልክና የፍጥረት በኩር ነው በሚለው ውስጥ ፕሬኤግዚስታንስ የትኛው ኃይለ ቃል ነው የሚያመለክተው? እዚህ ላይ ከሌላ አሁን ወደ ሌላ ነገር እየሄድክ ስለሆነ የአምላክ ምሳሌነቱ የአምላክ ምሳሌ የአምላክ መልክ ማለት ፕሬኤግዚስታንስ መኖሩን እንደ ማስረጃ መሆን ይችላል። ኦፍኮርስ ነው። ከአንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ወንድ የአምላክ መልክ ነው ይላል። ምን ማለት ነው? እሱማ በመልክ ከትዳር ጋር ሲያወዳድረው ወንድ የአምላክ መልክ ነው ይላል። ኢኮን ነው የሚለው ተመሳሳይ ነው። ዘ ኢሜጅ ኦፍ ጋድ ይለዋል። ከትዳር ጋር ሲያመሳስለው ነው በባልና በሚስት ወይም ደግሞ ምንድን ነው መልክ? አይ የገባኝ ወንድ የአምላክ ነው ሲባል ምን ማለት ነው? ትርጉሙን የፈለግኩት ምናልባት ማስኩሊንነቱን የተሰጠውን ስልጣን በትዳር ላይ ባለው መልክ የሚለው ቃል በባይብል ኢኮን የሚለው ቃል የሚመጣው እንደ ራሴ በሚል ነው የመጣው። እዚህ ጋር አንደኛ ቆሮንቶስ 11:7 ላይ ወንድ የአምላክ መልክ ነው ሲባል የአምላክ እንደ ራሴ ነው ገብቷል። ዘፍጥረት 1:26 ላይ ምንድን ነው የሚለው? ዘፍጥረት 1:26 ላይ እግዚአብሔርም አለ ሰውን በመልካችን ለምሳሌ እንፍጠር አለ ካለ እግዚአብሔር ሰውን በመልኩ ፈጠረ። ምን አለ? ወንድና ሴት አድርጎ ፈጠራቸው፣ ብዙ ተባዙ፣ ምድሩን ሙሏት፣ ግዟትም አላቸው ይላል። መጽሐፈ ምሳሌ መጽሐፈ መዝሙረ ዳዊት ምዕራፍ 8 ቁጥር 4 ላይ ደግሞ ለኢየሱስ ሲያወራ ታስበው ዘንድ ሰው ምንድን ነው? ተጎበኘው ዘንድ ጥቂት ምንድን ነው? ከመላእክት ይልቅ ሁሉ ከእግሩ በታች አስገዛለት ይላል። ስለዚህ ኢየሱስ የአምላክ እንደራሴ መሆኑን የሚያሳየው ቆላስይስ 1:15 ላይ ያለው የአምላክ መልክ ነው ሲል የአምላክ እንደራሴ ነው ማለት ነው። ወንድ የአምላክ መልክ ነው ሲባል የአምላክ እንደራሴ ነው እንደሚባለው ሁሉ በተመሳሳይ ቆላስይስ ምዕራፍ 1 ቁጥር 15 ላይ ኢየሱስ የአምላክ መልክ ነው ሲባል የአምላክ እንደራሴ ማለት እንጂ ስለ ፕሬኤግዚስታንስ የአምላክ መልክ የሚለው ምንም በኃይለ ቃል የሚያሳይ ነገር የለውም። ሽታው የለም። ግልጽ ነው? ግልጽ አይደለም። ምክንያቱም እዚህ ጋር የሚታዩትና የማይታዩትም ዙፋናት ጌትነት ራሱ ማለት ነው። ጌትነት ለማለት ችግሩ ጋር አንተ ምንድን ነው አሁን ከአንተ ጋር የያዝኩት ምንድን ነው? አባሮች ጨዋታ ነው የያዝኩት። ጌትነት ምንድን ነው? ወይም አለቅነት ወይም ስልጣን። ወደታች እመጣለሁ። አሁን እኮ እንትኑ የማይታየው አምላክ መልክ ነው ሲባል መልክ የሚለው ቃል ፕሬኤግዚስታንስን ያመለክታል ብለህ አልከኝ። መልክ ምሳሌ ነው ያለው። ምሳሌ እንግሊዝኛው ኢሜጅ ነው እኮ የሚለው፣ ኢኮን ነው ግሪከኛው የሚለው መልክ ነው። ምሳሌ በለው። አማርኛው ምንድን ነው የሚለው? አንደኛ ቆሮንቶስ 11:7 ላይ ወንድ የማን ምሳሌ ነው ይላል? የእግዚአብሔር ምሳሌ ነው ይላል እኮ። እንደዛ እኮ ነው፣ ተመሳሳይ ነው። እኔ እንግሊዝኛ አረኩልህ፣ ግሪከኛ አረኩልህ። ልዩነቱ እሱ ነው። የአምላክ ምሳሌ ብለህ ያዘውና ቆላስይስ 1:15 ላይ እርሱ የማይታየው አምላክ ምሳሌ ነው ብለህ ምሳሌ ማለት ምን ማለት ነው? ወይ መልክ ማለት ምን ማለት ነው የሚለው ስንተነትን አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ምንድን ነው የሚለው? ወንድ የአምላክ መልክና ክብር ነው፣ የአምላክ ምሳሌ ነው ተብሏል። ወንድ የአምላክ ምሳሌ ነው ማለት ምን ማለት ነው ብለን ስንል ወንድ ምንድን ነው? የአምላክ እንደራሴ ነው ማለት ነው። ዘፍጥረት 1:27 እና 28 ላይ ስለሚገዛ መሲሁም ደግሞ መዝሙረ ዳዊት ምዕራፍ 2 ቁጥር 8 እና ዕብራውያን 2:10 ላይ ደግሞ ዕብራውያን 2:8 ላይ ታስቦ ዘንድ ሰው ምንድን ነው? ተጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት ይልቅ በጥቂት አሳነስከው፣ በእጆች ስራ ለሸምከው፣ ሁሉን ከእግሩ በታች አስገዛህለት ይላል። ስለዚህ ለመሲሁ ሁሉን ነገር ስላስገዛለት የአምላክ መልክና ምሳሌ የተባለበት እንደራሴና ወኪል መሆኑን የሚያሳይ እንጂ ፕሬኤግዚስታንስን ወይም ፕሪሂማን ስቴትን የሚያሳይ አይደለም ነው እያልኩ ያለሁት። ቆላስይስ 1:15 ላይ የማይታየው አምላክ መልክ ነው የሚለው ፕሬኤግዚስታንስ ያሳይ የሚለው ነገር እንጨርስና ከፈለግ በእርሱ ተፈጥረዋል ለእርሱ ተፈጥረዋል የሚለው ምን ማለት ነው የሚለውን ቀጣይ ማየት እንችላለን ማለት ነው። አንድ ነጥብ ላይ እየተማመንን ነው መሄድ ያለብን። ከዛ አንጻር ነው። ኦኬ እሺ፣ ጨርስ፣ እሱን ጨርስ። አያሳይም በለኝና ወደ ቀጣዩ እንሂድ። ኦኬ፣ ወደ ጌትነቱ እንምጣ። ጌትነት ወይም አለቅነት ወይም ስልጣናት የሚለው ጌትነት ለማን ነው? ስለ መላእክት አይደለም የሚያወራው ዙፋናት 12 ሐዋርያትን ያመለክታል። ማቴዎስ 19:28 ላይ ዙፋናት ይላቸዋል። በ12ቱ ነገደ እስራኤል ላይ ስለሚፈርዱ ማለት ነው። ጌትነት የተባሉት ደግሞ የጉባኤ ሽማግሌዎች ናቸው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ጌትነትን ይንቃሉ ይላል።
ማንን የናቁት? የጉባኤ ሽማግሌዎችን ነው የናቁት፣ የቤተክርስቲያን ሽማግሌዎችን ነው። ይሁዳ 1:8 ላይም አንደኛ ጴጥሮስ 5:5 ላይም ዕብራውያን 13:7 ላይም ዕብራውያን 13:17 ላይ ማየት ትችላለህ። አለቅነት የተባሉት ኤጲስቆጶስ ናቸው። ኤጲስቆጶስ ማለት ራሱ ኦቨርሲር ማለት ነው፣ የበላይ ተመልካች ማለት ነው። ሽማግሌዎችን ቦርድ የሚመራው በአለቅነት እነሱ ጋር ነው ያለው። ስልጣናት የተባሉት ደግሞ አስተማሪዎች ናቸው ብሎ ነው ያስቀመጠው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 10 ላይ ስልጣን ያላቸውን ይሳደባሉ ይላል። ይሁዳ 1:8 ላይ ማየት ትችላለህ። አሁን የሚነሳው ጥያቄ ምንድነው? ቆላሲስ ምዕራፍ 1 ቁጥር 16 ላይ የሚታዩትም የማይታዩትም ዙፋናትም ቢሆኑም ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በክርስቶስ ምን ብለዋል ይላል? ተፈጥሯልና። እሱን ነው የፈለግኩት። ከዛ በኋላ እዛው ላይ ቁጥር 20 ላይ በምድር ወይ በሰማይና በምድር ያሉት ሁሉ በክርስቶስ ታርቀዋል ይላል። በማን የታረቁት? በክርስቶስ። እነማን ናቸው የታረቁት? በሰማያት ያሉት እነማን ናቸው የታረቁት? በምድር ላይ ያሉት እነማን ናቸው? በሰማይ ላይ እና ክርስቶስ አዲስ ፍጥረት ነው አለ። አሮጌው ነገር አልፏል፣ ሁሉ አዲስ ሆኗል አለ። ሁሉ ነገር አዲስ የሆነው ምንድን ነው? ያመነው ነው አዲስ የሚሆነው ወይስ አጠቃላይ ኢንታይርሊ ዩኒቨርሱ ነው አዲስ የሆነው? የታደሰው ያመነው ነው፣ በመንፈሳዊው ነው ያመነው ነው። ስለዚህ በሰማይና በምድር ያሉት እነዚያ የታረቁት ሰዎች በክርስቶስ ኢየሱስ አዲስ ፍጥረት መሆናቸውን ነው የሚያሳየው እንጂ አጠቃላይ ስለ ዘፍጥረት አንዳንድ ላይ ያለው ፍጥረት አይደለም የሚያወራው። አውዱን በደንብ ብትመለከተው ችግር የለብኝም። በአውዱ አንተ የተረዳህን ያልከራከረን ፋይዶ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና የሚለውንስ በምን ታየዋል? እሱን ነገርኩህ እኮ አብራራውልህ። በሰማይና በምድር ያሉት ሁሉ አዲስ ፍጥረት ሆነዋል በክርስቶስ ኢየሱስ። የሆኑት መቼ ነው? አዲስ ፍጥረት አይደለም የሚለው ተፈጥረዋልና፣ በእርሱ ተፈጥረዋል ይላል እኮ። በእርሱም ታርቀዋል ይላል እኮ እዛው ላይ። በሰማይና በምድር ያሉት ሁሉ በእርሱም ታርቀዋል ይላል። እንዴት ታየዋለህ? ቆላስይስ 1:20 ላይ እዛው ላይ አውዱ ላይ በሰማይና በምድር ያሉ ሁሉ ታርቀዋል ያሉ ሁሉ ነው የሚለው። ስለዚህ ሁሉም ማለት ጨረቃም፣ ፀሐይም፣ ከዋክብትም መላእክትንም ያካትታል። ስለ አያካትትም አልከኝ። በምድር ሲል ሚነራልን፣ ፕላንትን፣ አኒማልን፣ ሂማን ቢንግን አጠቃላይ ሁሉም ታርቀዋል አልታረቁም? እዚህ ጋር ግን ስለ እርቅ አይደለም የሚያወራው ቫይዶ። በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ሲል በሰማይና በምድር ያልከው አንተ 20 ላይ እኔ ሪላቲቭ አላደረኩትም ላለመከራከር ነው። ስለዚህ ሁሉም ታርቀዋል ማለት ነው። አክሰፕት ያደረኩት ግን አንዷን ቨርስ ቃል በቃል እየሄድንበት ነበርና አሁን ቃል በቃል እየመጣንበት ነው። በሰማይና በምድር ያሉት የሚለው ነው እያበራራ ያለሁት። መጀመሪያ በሰማይና በምድር ያሉት ሲል ምን ማለት ነው የሚለውን እያብራራ ነው ያለው። በእርሱ ተፈጥረዋል። አሁን በሰማይ ምን አለ? በሰማይና በምድር ያሉት የሚለው ማንን ነው? በሰማይ መላእክት አሉ፣ ፀሐይ፣ ጨረቃ፣ ኮከብ አለ። ስለዚህ በሰማይና በምድር ያሉት ሁሉ ታርቀዋል ሲል አላደረከ። ሁሉም ነው የሚለው። በሰማይና በምድር ያሉት ሁሉ ነው የሚለው። ስለዚህ ሁሉም ሲል መላእክትን ለምን አያካትቱም? ለምን አልከኝ? አንተ አሁን ሀሳቤንም አልተረዳውም። አንዴ አዎ በሰማይና በምድር ያሉት ሁሉ ታርቀዋል ነው የሚለው። በሰማይና በምድር ያሉት ሁሉ ሲል ሁሉ የሚለው ቃል እዚህ ጋር ኤክሰፕሽናል አድርገ ሪላቲቭ ነው፣ አንጻራዊ
ብለህ ሴማቲክ ሬንጅ አድርገህ ነው ያመጣህብኝ። ለምን ሁሉ የሚለው ነገር በሰማይና በምድር ያሉት ሁሉ ሲል መላእክትን ለምን አላካተትክም? እርቁ ላይ አንተ ነህ እንደሱ ያሉትን ፍጥረታት በአጠቃላይ ያመለክታል አልክ። 20 ላይ ግን ሲናገር በሰማይና በምድር ያሉት ሁሉ በእርሱ እንደታረቁ ይናገራል። በክርስቶስ ኢየሱስ ከራሱ ጋር እንደታረቁ ይናገራል። ከአብ ጋር ማለት ነው እንደታረቁ። በሰማይና በምድር ያሉት ሁሉ ሲል በሰማይና በምድር ያሉት ሁሉ ሲል መላእክትን፣ ፀሐይ፣ ጨረቃና ከዋክብትን እንደገና ደግሞ በምድር ላይ ደግሞ ሚነራልን ቆላሲስ 1:15 ላይ ሄደን ምንድን ያደረገው 16 ላይ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል ሲል በሰማይና በምድር ያሉት የተባለው 20 ላይ ባለው ቀመርና ስሌት ሄደንና ከዛ እነማን ናቸው ታዲያ የተፈጠሩት? በሰማይና በምድር ያሉት የታረቁት ናቸው የተፈጠሩት። ምን ማስረጃ አለ? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም ቢሆን ነው የሚለው። ዛጋ ማንም ካለ በሰማይም በምድር ያሉት ሁሉ ማለት ነው። ማንም ቢሆን አለ። ባስተውል እንግሊዝኛው ላይ አንብበው። ቆላሲስ 3:10 ላይ ምን ይላል መሰለ? ዘ ኢሜጅ ኦፍ ጋድ ሁ ክሬትድ ሂም ነው የሚለው። ዘ ኢሜጅ ኦፍ ሂም ሁ ክሬትድ ሂም ነው የሚለው። የፈጠረውን ምሳሌ እንዲመስል አለ። ምሳሌውን የአምላክን ምሳሌ አምላክ ፈጥሮታል እያለ ነው ያለው። ማንን ነው የፈጠረው? ክርስቶስን ነው የፈጠረው። እሱ ደግሞ በኩር ነው በመፈጠር ደረጃ። ከዛ በኋላ ደግሞ ወንድሞቹ የሚባሉት ደግሞ በክርስቶስ ኢየሱስ ተፈጥረዋል። ስለ ሪጀነሬሽን ነው የሚያሳየው ማለት ነው። ስለዚህ ቆላሲስ 3:15 ላይ ባለው ጥቅስ መሰረት እርሱ ይላል ምንድን ነው የሚለው? የፈጠረውን መልክ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ልበሱት አለ። ሰው አዲስ ፍጥረትና አዲስ ሰው የሚሆነው በክርስቶስ ኢየሱስ ነው አለ። ክርስቶስ ኢየሱስ ደግሞ ምንድን ነው አለ? የፈጠረው ምሳሌ ነው ብሎ ያስቀመጠው። ምን ያለው ትሩዚ ምን ያለው ነው የሚለው? የፈጠረውን ሰው ምሳሌ የፈጠረው ምሳሌ ይላል። የፈጠረው ምሳሌ ማንን ነው? ላውድ ሳይ ሰውን ሰውን አይደለም የሚያወራው። የፈጠረው ምሳሌ እንዲመስል አለ። የሚመስለው ማን ነው? አዲስ ፍጥረት ነው። አዲስ ፍጥረት ማንን ይመስላል? ወልድን ይመስላል። ወልድ ደግሞ ምንድን ነው አለ? የፈጠረው ምሳሌ እንዲመስል አለ። ወልድ እኮ ራሱ እኮ ነው ሁሉን የፈጠረው። ቫሂዶ ለምን የፈጠረውን ይላል? የፈጠረው ምሳሌ ይላል። ምሳሌ የተባለው ማን ነው ስለ ክርስቶስ ነው አልከኝ። ክርስቶስን የፈጠረው ታዲያ ማን ነው? እዛ ጋ ቆላሲስ 3:10 ላይ ባለው ጥቅስ መሰረት በክርስቶስ ምሳሌ ፈጠረን ስለሚል ነው የፈጠረው ራሱ አይደለም። እንደዛ አይደለም። የፈጠረውን ምሳሌ ነው የሚለው። የፈጠረውን ምሳሌ ምንድን ነው የሚለው? ዘ ኢሜጅ ኦፍ ሂም ሁ ክሬትድ ሂም ነው የሚለው። ዘ ኢሜጅ ኦፍ ሂም ይላል። ሂም የሚለው ማንን ነው የሚያመለክተው? ሂም የሚያመለክተው ዘ ሎርድ ጋድን አይደለም። ጋድን ነው የሚያመለክተው። ዘ ኢሜጅ ኦፍ ሂም ሲል ዘ ኢሜጅ የተባለው ማን ነው? ወልድ ነው። ሂም የተባለው ደግሞ እንትን ነው። ሁ ክሬትድ ሂም ይላል። ማን ነው ሂም የሚለው? ኦብጀክቲቭ ፕሮናውን ነው። ሂም የሚለው ማን ነው? ኦብጀክቲቭ ፕሮናውን የሚያሳየው ሂም የሚለው ልጁን ነው። ስለዚህ ሁ ክሬትድ ሂም ይላል። ሁ የተባለው ማን ነው? ሂም የተባለው ማን ነው? አሁን እዚህ ጋር አይ ቲንክ ኢት ኢዝ አ ሜታፎር ከሆነ አትሽሽ ከሆነ ሁ የተባለው አብ ነው አይደለ? አብ ነው አይደለ? የስ ዘ ፋዘር ክሬትድ ሂም የሚለው ማንን ነው? እሺ አብ ብለህ እንትን በለው። ሁ የተባለው ሪላቲቭ ፕሮናውኑ
ያ የተፈጠረውን ነገር ማን እንዲመስል አለ? አዲሱ ሰው እንዲመስል ብሎ ነው ያስቀመጠው። አዲስ ፍጥረት በአጠቃላይ የሚመስለው እሱን ስለሆነ እሱ የፍጥረት ምንድን ነው? ቆላሲስ 1:15 ላይ እርሱ የፍጥረት በኩር ነው ብሎ ነው ያስቀመጠው። ፍጥረት የተባለው እዚህ ጋር ስለ አዲስ ፍጥረት ነው እንጂ የሚያወራው ኢንታይርሊ ዘፍጥረት 1:1 ላይ ስላለው አይደለም የሚያወራው። የፈጠረውንም ምሳሌ እኮ የፈጠረው ምሳሌ የሚለው ምሳሌ የተባለው ማን ነው? እዛ ጋር የፈጠረውንም ራሱ የፈጠረውን ምሳሌ እንዲመስል እኮ እንዲመስል እኮ ማንን እንዲመስል አለ? አዲሱ ሰው ማንን የሚመስለው አለ? ማንን እንዲመስል ይላል? አዲሱን ሰው ለብሳችሁታል፣ ክርስቶስን ነው እኮ። ማንን እንዲመስል አለ? ክርስቶስ ራሱ እኮ ነው የፈጠረውን ምሳሌ። የሚያመለክተው አልክ። ስለዚህ ሳብጀክት እና ኦብጀክት አለ። ሳብጀክቱ አብ ከሆነ አብ ወልድን ፈጥሮታል ወይስ አልፈጠረውም ነው ጥያቄው። ወልድ ፍጡር አይደለም። ወልድ ከአብ ጋር የነበረ አሁን እኮ ትችላለህ። በጥቅሱ መሰረት ነው እኮ ያልኩህ እኮ እኔ ቆላሲስ ምዕራፍ 3 ቁጥር 10 እና ቆላሲስ ምዕራፍ 1 ቁጥር 15 ላይ ባለው ጥቅስ መሰረት እርሱ የፍጥረት በኩር ነው ማለት። እሺ የእንስሳ በኩር ነው ማለት ምን ማለት ነው ትርጉሙ? የእንስሳ በኩር ለኔ ያቀርቡልኝ ሲል ምን ማለት ነው ትርጉሙ? መጀመሪያ የሚወለደውን እኮ ምንድነው? እንስሳ ነው ወይስ አይደለም? የእንስሳ በኩር ምን ላይ ነው እንደዛ የሚለው? የሙታን በኩር ይለዋል እኮ ራዕይ ዮሐንስ ምዕራፍ 1 ቁጥር 4 ላይ የሙታን በኩር ይለዋል። ቁጥር 4 ቁጥር 4 ላይ እንግሊዘኛውን በተመለከተ የሙታን በኩር ይለዋል። ግሪከኛውም እንደዛ ነው። ፕሮቶቶኮስ ይለዋል። ፕሮቶቶኮስ የሙታን በኩር ይለዋል። የሙታን በኩር ይታያል። የሙታን በኩር የሙታን እንግሊዘኛውን አውጣለት አንዴ። አውኪ ራዕይ 1:4 እንግሊዝኛውን አውጣለት አንዴ አውጣለት እና ተመሳሳይ ነው ግራመሩ። ቆላሲስ John to the seven church የሚለው ነው። Grace be unto ቶኮስ ነው የሚጠቀመው ግሪከኛው። ልክ ቆላሲስ 1:15 ላይ እንዳለ የሙታን በኩር ማለት መጀመሪያ የተነሳ ማለት ከሆነ የፍጥረት በኩር ማለት ደግሞ መጀመሪያ የተፈጠረ ማለት ነው ብላ ያስቀመጠው። ከየት ነው የቀደመው ሲባል ፍጥረት የሚባለው ነገር ልጁ በብዙ ወንድሞች መካከል በኩር ነው ይለዋል። ምን ላይ? ሮሜ ምዕራፍ 8 ቁጥር 28 ላይ ማለት ነው። ከዛ አሁን አንተ የጠቀስከው ጥቅስ አለ ዕብራውያን 1:5 ላይ እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ምን አልኩ ይለዋል? ወለድኩ። ዛሬ የምትለው አሰርተን ፖይንት ታይምን ነው አይደል የምታመለክተው?
ስለዚህ ታይም ውስጥ በየስተርዴይ እና በቱሞሮ መካከል ነው ቱዴይ የሚለው ነገር። ዛሬ የምትለዋ ነገር በትናንትናና በዛሬ መካከል ነው። ዛሬ የተባለችው ሰርተን ፖይንት ታይሟ መቼ ናት? ታይሙ ለእግዚአብሔር ነዋ። ይስናድ የሰው ታይም አይደለም እኮ። አሁን መቼ ናት እኮ ኤቪደንስ ለእኛ ለሰዎች ላይክ አሁን ዛሬ ብለን እንጠቀምበታለን። ግን ስለዚህ እዛ ጋር አሁን አንተ ልጅ ነበረ እኮ በእኔ ዘንድ በነበረ ክብር በአንተ ዘንድ በነበረኝ ክብር። አይ ቅድማ እሱንማ ጨረስንማ ገባኝ። ዮሐንስ ወንጌል 17 ላይ ጨረስን። ባይዶ ሚለው ሌላ ትርጉም ካለው ንገረኝ እኮ። አሁን መወለድ ሲለው ለሰው በሚገባው ቋንቋ እግዚአብሔር እየተናገረ ነው እንጂ ማለት ነው እኮ። ንገረኝ፣ ትርጉሙን ንገረኝ። እግዚአብሔር ወለድኩ ሲለው አምላክ ጾታ የለውም፣ ወንድም ሴትም አይደለም፣ ባዮሎጂካልም አይደለም፣ ባዮሎጂካል አይደለም፣ ኦንቶሎጂካልም አይደለም። ገባኝ እኮ። ግን ምንድን ነው ትርጉሙን ንገረኝ። እኔ አሁን ትርጉሙን ተናገርኩኝ። መወለድ ማለት ትርጉሙ አውትዋርድ ትሩዙ አትዋርድ ሲምቦሉ ኢንዋርድ ትሩዙን ንገረኝ። አውጣው። እሺ ጥቅሱን እሱን አውጣውና እንየው። አውጣው። ምን ጋር ነው እንደዛ የሚለው? ምን ላይ ነው እንደዛ የሚለው? ምን ላይ ነው እንደዛ የሚለው? እኔ ከወደ ወለድኩ የሚለው ሚሰርች ቲንክ መዝሙር ላይ ነው። መዝሙር 110 ቁጥር 3 ላይ ነው የሚለው። ሆድ የሚለው የማንን ሆድ ነው የሚያወራው? ከውስጡ ነው። ሜታፎሪካሊ ነው። ሰው ከሆድ ስለሚወለድ አምላክ ደግሞ ለእኛ እንዲገባን አድርጎ ሜታፎሪካሊ እየተናገረን ነው። እግዚአብሔር መንፈስ ነው፣ ሆድ የለውም፣ አካል የለውም። አይ ሆድ የሚለው ማፀን ነው የሚለው እንግሊዝኛው። ግሪከኛው ማፀን ነው የሚለው። ከማፀን ማርያምን ነው የሚያመለክተው። ከማርያም ማፀን እንደወለደው ነው የሚያሳየው አይደል? እንዴ ጥቅሱ እኮ ከማፀን ወለድኩ የሚለው ድንግል ማርያም ማፀን ነው። መዝሙረ ዳዊት ምዕራፍ 22 ቁጥር 10 ላይ ስትመለከተው ከእናቴ ማፀን ጀምረ አንተ አምላኬ ነህ አለ። ከእናቴ ማፀን አወጣኸኝ ይላል። ማፀን ሆድ ይለዋል አማርኛው፣ እንግሊዝኛው ወምፕ ብሎ ነው የሚያስቀምጠው። ማፀን የሚለው ድንግል ማርያም ነው። ወለድኩ ማለት ከድንግል ማርያም መፍጠሩን ነው የሚያሳየው። መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ያለው ጥቅስ አሮን ነው እንዴት ብዬ እንደማስረዳ ቫይዶ ግን እግዚአብሔር ለእኛ ስለ ሰዎች እንድንረዳ ብሎ በእኛ ሌቭል ስለተናገረ በዛ መንገድ በእኛ በቀጥታ ተርጉመነው እንዲህ ነው ማለት ነው ልንለው አንችልም። ምክንያቱም የእነሱ የአይሁድ ዘይቤ አለ፣ የእኛ ደግሞ የአበሾች ዘይቤ አለ። በእነሱ በተጻፈልን ደግሞ በአይሁዶች በጻፉልን ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩህ ካለው በመንፈሳዊውም በስጋዊውም ከሱ ከራሱ እንደወጣ ያንን ስጋ እሱ እንዳዘጋጀ ስጋ ከሆነ በኋላም ክርስቶስ ኢየሱስ ይሄ የምነግራችሁ ቃል ከራሴ አይደለም ሲል ስለ ስጋው እንደሆነ በእኔ የሚኖረው አብ እርሱ ስራውን ይሰራል እያለ ስለ መንፈሱ ለያይቶ እንደሚናገርን ትረዳዋለህ ብዬ አስተውላለሁ። ግን ማጠቃለያ እንስራበት ወይስ መቀጠል ትፈልጋለህ?
መቀጠል ከፈለግ ሌሎችም ወንድሞች አሉ፣ መቀጠል ትችላለህ። እኔ መውጣት አለብኝ። የማጠቃለያ መስራት ትፈልጋለህ ወይስ መቀጠል ነው የምትፈልገው? ማለት ጥሩ ውይይት ነው ያደረግነው፣ ግን እስካሁን ድረስ ባመጣነው ምክር አንደኛ የተነጋገርን ያለው ነው ዮሐንስ ወንጌል 5:26 ላይ ነበር የነበረው። ዮሐንስ ወንጌል 5:26 ላይ ያለውን ማሳጨር ስቀር ዮሐንስ ወንጌል 17:5 ላይ መጣ። ዮሐንስ ወንጌል 17:5 ላይ ደግሞ እዛ ላይ ደግሞ እንትን ስትል ቆላስይስ 1:15 መጣ። ቆላስይስ 1:15 ላይ እንትን ሲል ዕብራውያን 1:5 ላይ መጣ። ዕብራውያን 1:5 ላይ ደግሞ እንትን ሲል መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ መጣ። በእያንዳንዱ እየተከተልኩኝ ነው የያዝኩት። ምንድነው የያዝኩት? ውይይት ሳይሆን የያዝኩት አባሮች ጨዋታ ነው የያዝኩት። ይቅርታ አድርግልኝ። አንድ ነጥብ ላይ 2 ፖይንት አድርጎ አርጊመንትን ቢልድ ማድረግ አልቻልክም። ስለዚህ አባሮች ጨዋታ ነው የተጫወትኩት ዛሬ ማለት ነው። ያን ያደረግኩት ምንድነው ዊዝ ሪስፔክት ነው። አውት ኦፍ ሪስፔክት ስለማታወራኝ በጣም ተረጋግተህ ነው የምታወራው። ስለምንተዋወቅ ከዚህ በፊትም ከዛ አንጻር ብዬ እንጂ እንደዚህ አላወራም። በቃ አንድ ነጥብ ላይ አወራለሁ፣ ካልፈለክ መቆም ትችላለህ ማለት ትችል ነበር። ሳየው ግን ደረባባ ሆንክብኝ። ቀበኛም ቃተኛም ሞገደኛም አይደለህም። እንዴ ብዬ ልጨክን አንተ ላይ ደግሞ አንገቴም አልቻለም። ደግሞ መሬት ላይ አይነት ደግሞ የድሮ ትውቃችን ብቻ ነው። አንድ ቀን መቼስ ወደ እውነት ሁሉንም ያመጣል። እውነት ደግሞ ኢየሱስ ነው፣ አይዋሽም። እሺ ይሁንልህ። ዱዓ አድርግ በራስህ እምነት ማለት ነው። ኢንሻአላህ እኛም ዱዓ እናደርግልሃለን። ለማንኛውም ማጠቃለያ ስራበት ወይ ተባረኩ ተባረኩ። እኛ ጋር ኦልሞስት ሊነጋ ነው። 5 o'clock ሆነ ሳልተኛ ሰራውዬን የመጣሁት በጣም ደካክሞኛል። በቃ እንደዛ ከሆነ ማጠቃለያ ስራበታ። የነበረን እንትን ጭምቅ አድርገውና ማጠቃለያ ስራበት። የነበረንን ጭምቅ ለማድረግ አንተ እንደውም ሪሰርችም እንድታደርግበት የምፈልገው ነገር አሮ ነው። ከዚህ በፊት ቼክ አድርገው አጃልጨመ 3 ደቂቃ ውሰድና ተረጋግተህ ደስ ያለን ነገር ለህዝቡ መልእክት አስተላልፍ። ማጠቃለያ ስራበት። ስለ ክርስቶስ የምትነግረን ነገር ካለ የሆነ ሰበክ አድርገን ትንሽ 1-3 ደቂቃ ውሰድ። በጣም ደስ ይለኛል። ውሰድ። ደቂቃ ያዙለት ዛሩ ወይም ደግሞ ሌሎቻችሁ። እሺ ክርስቶስ በስክሪፕቸር ላይ የሰው ልጅ ነው ብሎ ራሱን ይጠራል። ግን ለምንድን ነው እንደዛ የሆነው ብለን ካሰበን እኛ ሰዎች ኃጢአትን ስለሰራን እግዚአብሔር ደግሞ ኃጢአትን ስለሚቀጣ የኃጢአት ደሞዝ ሞት ስለሆነ ከዚህ ፍሬ አትብላ ከበላህ ትሞታለህ ስላለው የተናገረውን ቃል የአምላክ ቃል ደግሞ ስለማይቀየር ሁሉም ኃጢአት ስለሰራ የእግዚአብሔር ክብር ስለጎደለበት ኢየሱስ ክርስቶስ ሰው ሊሆን ግድ ነበር፣ ለኃጢአት ዋጋ ለመክፈል ለኃጢአት ደሞዝ ሊከፍል። ምክንያቱም አምላክ ቃሉን ስለማይቀይር እና ይሄ ክርስቶስ በኦሪትም ተጽፏል። በግብፅ እስራኤላውያን በባርነት በነበሩበት ሰዓት ሲወጡ በኩሮቻቸውን ስለመታ ግብፃውያንን ሁሉ በኩር ሲለው እዛ ላይ በኩር ነው ሲለው በኃጢአት ምክንያት በኩርን ስለቀጣ ነው። ስለዚህ ደም አድርገው የበግ ደም መቃኑንና ጉበኑን የቀቡት ሁሉ በኩራቸውን መልአኩ ሊመታ አልገባም። ስለዚህ ከዛ ከግብፅ ሲወጡ የቂጣ በዓልና ፋሲካውን ታደርጋላችሁ ይላቸዋል። በሌዋውያን በኦሪት ጊዜ በግ የሚያርዱ የነበሩት ከአብርሃም ለአብርሃም የተሰጠው አብርሃም አረፋ የሚታረደው በእናንተ አብርሃም በጉን እግዚአብሔር ያዘጋጃል አለ። በአዲስ ኪዳን የእግዚአብሔር በግ ይለዋል ክርስቶስ ኢየሱስን። በሌዋውያን ደግሞ ፋሲካውን ያደርጉ ነበር። ይሄ ሁሉ ለኃጢአት ስሬት ለኃጢአት ማስተሰሪያ የሚፈስ ደም ነበረ ማለት። ኦሪት ዘሌዋውያን ምዕራፍ 17-11 ላይ ከደሙ የተነሳ ያስተሰርያል ይላል እና ይህንን ስርዓት ያደርጉ የቆዩት ሞግዚት ሆኖ የጠበቀው ስርዓቱ ሌዋውያን የሚያቀርቡት የነበረው ደም መስዋዕት ክርስቶስ ኢየሱስ ስለ ሰዎች ልጆች ሁሉ ኃጢአት ለአንዴና ለመጨረሻ ጊዜ ለዘላለም በመስቀል ላይ ጠረቀው ይላል እና ክርስቶስ ኢየሱስ በመስቀል ላይ የሞተልን የኃጢአት ዋጋ ሆኖ ቤዛ ሆኖ ዋስ ሆኖልን ሊያድነን ጠበቃ ሊሆነን ነው እና በዚህ በእግዚአብሔር ልጅ በኢየሱስ ክርስቶስ ያመነ ሁሉ ይድናል አለ። ዋስትና ሰጠን ማለት እና በጣም ተባረኩ። እወዳችኋለሁ። አላቪው በፍቅር ነው የምናገረው። ቫይዶንም በጣም ሪስፔክት አለኝ። በፊት ክርስቲያን እያለ ያስተምረኝ ነበረ። አስተማሪያችን ነበረ። የክርስትናውን አስተማሪ ነበረ። ሙስሊሞች እና አፈቅራችኋለሁ። እኔ የእውነት በጌታ ፍቅር አፈቅራችኋለሁ። ተባረኩ። እዚህ ሩም ያላችሁት ሁላችሁንም ደግሞ ወደ ጌታ ኢየሱስ ክርስቶስ እንድትመጡ በፍቅር ጋብዛችኋለሁ። መልካም ቀን። ቴንኪዩ ስለሰጠኝ። ምንም ችግር የለውም። እኔም ማጠቃለያ ልስራበትና እኔም እወጣለሁ ማለት ነው እና የተነሳው አርዕስት ምንድን ነው? ቤታችን ገብቶ ስለ መሲሁ መነጋገር እንችላለን አለ። መሲሁ ፍጡር ነው ወይስ አይደለም ነው? እሱን እንትን ነው የአይሁዳዊ ክርስቲያኖች ናቸው
አይሁዳውያን ክርስቲያኖች ደግሞ በሶስት ይከፈላሉ። አንደኛ ዓለም ሳይፈጠር ዘመን ሳይቆጠር በፊት ከአብ ጋር አብሮ ወልድ ነበረ ግን አልተፈጠረም የሚባሉ ናዝራውያን የሚባሉ አሉ። ሁለተኛ ነገር ደግሞ አይሁዳውያኖች የሆኑ ነገር ግን ኢየሱስ ከድንግል ማርያም በፊት ዓለም ሳይፈጠር ተፈጠረ ልክ እንደ ጆባ ዊትነሶች የሚያምኑ አሉ። ሶስተኞቹ ደግሞ ከድንግል ማርያም ማህፀን ጀመረ የሚባሉ ቢብሊካል ዩኒታሪያን የሚባሉ አሉ። እና እሱ ምንድነው የሚለው ክርስቶስ መጀመሪያ የለውም ፍጡር አይደለም ብሎ ነበር ያለው። ዮሐንስ ወንጌል 5:26 ላይ ያለውን ጥቅስ አብ በራሱ ህይወት እንዳለው ለወልድም በራሱ ህይወት እንዲኖረው ሰጥቶታልና የሚለውን ጥቅስ ስናይ ነበር። ህይወትን ሰጠው የሚለው ነገር ምን ማለት እሱ ፕሬ ኤግዚስተንስ እንደነበረው አያሳይም። ቆላሲ እንትን ላይ ኤፌሶን ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ነውር የሌለብን እንሆን ዘንድ በክርስቶስ መረጠናል። ስለዚህ ተመራጮቹ ሳይኖሩ ምርጫው እንዴት ሊኖር ቻለ ሲባል ምርጫው እንጂ ተመራጮቹ ራሳቸው ፕሬኤግዚስታንስ ነበራቸው ማለት አይደለም። ኦንቶሎጂካሊም አልነበሩም፣ ሜታፊዚካሊም አልነበሩም። እነዛ ሰዎች የነበሩ ምንድነው ምርጫው ነው። ልክ በተመሳሳይ ሐዋርያት ሥራ 3:13 ላይ የአብርሃም የይስሐቅ የያዕቆብ አምላክ ባሪያውን ኢየሱስን ወይም በአማርኛ ብላቴናውን ኢየሱስን ወይም ደግሞ ኤንአይቪ ትርጉም ላይ ባሪያውን ኢየሱስን አከበረው። ፔስ ነው የሚለው ግሪከኛው። ባሪያውን ኢየሱስን አከበረው ይላል። ያንን የሚያሳየው ማክበሩ ነው። ዓለም ሳይፈጠር ዘመን ሳይቆጠር በፊት በመለኮታዊ ቅዱስ አብ ወልድን እንደሚያከብረው የሚያሳየውን ነው። ከዛ እንደዛ ስንል አይ ብሎ ቆላሲስ 1:15 ላይ ገባ። ቆላሲስ 1:15 ላይም ኮንቴክስቹዋል የሆነ አፕሮች ተጠቀምን፣ ቴክስቹዋል የሆነ አፕሮች ተጠቀምን፣ ግራማቲካል የሆነ አፕሮች ተጠቀምን፣ እንደና ደግሞ ሊንግዊስቲካል የሆነ አፕሮች ተጠቀምን። ልክ እሱ ጋር እንደስለ ዕብራውያን 1:5 ላይ ገባ። ዛሬ ወለድኩ የሚለው ዛሬ የሚለው ጊዜን ያሳያል አልኩት። አያሳይም አለ። ምንን ያሳያል? ኢተርኒቲን ያሳያል አለ። ዛሬ የምትለዋ ኢተርኒቲን እንደሚያሳይ ማስረጃ አምጣ ስለው የለም ጥቅስ አላመጣም። ዛሬ የምትለዋን ግን ታይምን ነው የሚያመለክተው። ሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ አመጣው ማለት ነው። ልክ እሱን ሳመጣ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ያለውን ከማዕፀን ወለድኩ የሚለውን ጥቅስ አመጣና አብ ማዕፀን አለው አለ። ማዕፀን የለውም አብ። ማዕፀን የሚለው ድንግል ማርያም ማዕፀን ነው ብዬ መዝሙረ ዳዊት ምዕራፍ 22 ቁጥር 10 እና 11 አመጣው ማለት ነው። እዛ ላይ ነው የቆመው ፖዝ ያደረገው። የምር ለመናገር በእያንዳንዱ ነገሮች በሄድንበት አባሮች ነበር ተጫወት የነበረው። አንድ ጥቅስ ላይ ወደ አንድ ጥቅስ ሲዘለል እየተከተልኩኝ ነው ሳደርግ የነበረው። ሁለተኛ የለመደኝ የሚያጀማ አንድ ጥቅስ ላይ ብቻ ለማብራራት ኢንሻአላህ እንሞክራለን። እናመሰግናለን ስለነበረ ጨዋነት። ሀሳብ ላይ ብቻ ለመሞገት ፐርሰናል የሆኑ ነገሮች ሳታደርግ ኢሪቴት ሳትሆን ፍራስትሬት ሳታደርግ ነገሮችን በአጽንኦትና በአንክሮት ለማዳመጥ በማኝነትና በአስረጅነት የምናመጣውን ነገር ለመገምገም ስለበቃ እናመሰግናለን። ቴንኪው። ሌላ ቀን አትጥፋ እና ተባረኩልኝ። ባይዶ ሁላችሁም ተባረኩልኝ። አልጠፋም እመጣለሁ። ዘትሩዝ ሰላም፣ አንድ ጥያቄ ብጠይቅህ እንድታብራራልኝ ነው። ያንተ መልከታ ለመሄድ የምችል ከሆነ አንዴ ቅርታና መምህሬን ፎሎ አድርጉ። 1900 ሰዎች አላችሁ እና መምህሬን ፎሎ አድርጉ። ሳይወጣ በፊት ሁላችሁም ያላደረጋችሁት ፎሎ አድርጉ። ጀቢር ቀጥል። አካውንቱ ይቀመጥላችሁ። ዛሩ ይቀመጥ። እኔ መጣ እችላለሁ። አስቀምጥ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኡስታዝ ወሒድ ሁለቱን ተሰጥተሃል። መጽሐፉንም መናገሩንም አላህ ሱብሓነሁ ወተዓላ ሰጥቶሃል። ይጨምርልህ። ባረከላሁ ፊከ ወአሕሰነላሁ ኢለይክ። ሰዎች ሁለት ነገርን ባንዴ አይሰጡም። ወይ ጽሁፍ ነው የሚሰጠው ለአንድ ሰው፣ ወይ ደግሞ መናገር ነው የሚሰጠው። አላህ ሱብሓነሁ ወተዓላ ሁለቱንም ሰጥቶሃል። አሁንም በቸርነቱ ይጨምርልህ፣ ይጨማምርልህ። ባረከላሁ ፊከ ወአሕሰነላሁ ኢለይክ። አሚን። ኡስታዝ አቡ ሙአዊያ ሰላም ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ጉድ አይዲያ ሙሐመድ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ብያለሁ። ሰላም ልበላችሁ። መጨመር የምትፈልጉት ነገር ካለ ጨምሩ። ኡስታዝ ሰላም ብያለሁ። ኡስታዝ ወይድ በጣም አሪፍ ትምህርት ነበር። ተመስጬ እየሰማው ነበርና አላህ ይጨምርልህ። በጣም ደስ ይላል። ያው በዚሁ አጋጣሚ መዋዘም ስላለ የሱን አንድ የሰራው ቪዲዮ አይቼ ነበርና በዚሁ አጋጣሚ ላመሰግነው ነው። ማረሰው ማስተዋወሻ ነው የነገረኝና ይሄን ለማለት ነው። ብዙ ሳላራዝም በርቱ፣ ቀጥሉ ላለው ቴንክ ዩ። እሺ ሪፍሌክት ማድረግ ትችላላችሁ። እኔ ልውጣ። እሺ ያ ጀማ ወጥቻለሁ። አካውንቱ ይቀመጥ። ፎሎ ማድረግ ፎሎ አድርጉ። እሺ ኡስታዝ ጀዛከላ ኸይር። አላህ ይጠብቅ፣ አላህ ይጨምርልህ። ዘትሩዝ ምናልባት ፈቃደኛ ከሆንክ አንድ ሀሳብ አለኝ። እሱ ሀሳብ ላይ የሆነ የራስን ሀሳብ ብታስቀምጥበት ደስ ይለኛል። ፈቃደኛ ከሆንክና ሰዓት ካለክ፣ ካልሆነ ደግሞ ጦሳችን ሌላ ቀን 15 ደቂቃ አለኝ።
እሺ እንትን እስካሁን እንግዲህ ከኡስታዝ ጋር ስትከራከሩ መሲሁ አምላክ ነው ወይስ አይደለም በሚል ርዕስ ስትከራከሩ የራሳችሁን ነጥብ ስታስቀምጡ ነበርና ይሄ መሲሁ ለአንተ ኃጢአት ብሎ ተሰቅሏል፣ እንደገና ከሰማያት ሰማያት ወርዶ ሰው ሆኖ ምናምን ብቻ ያወራችሁባቸው ነገሮች አሉና እነዚህን ሁሉ ስቴፕ አልፎ ተሰቅሎ ለእናንተ ኃጢአት ሞቶ እንግዲህ ከሞት ተነስቶ ምናምን ነገር ያው ያለው እንትን አለ ፕሮሰስ አለና የኔ ጥያቄ ምንድነው እነዚህን ፕሮሰሶች ያላሳለፈ አምላክ አለ ወይ ነው ጥያቄ። ልክ አሁን እንዴት ከሴት ልጅ ተወልዶ ወንድ ሆኖ በመስቀል ላይ ተሰቅሎ ምናምን የተባሉትን ስቴፖች ያላለፈ ሌላ አምላክ አለ ወይ ወይስ አንተ የምታመልከው አንዱ አምላክ ነው እነዚህን ፕሮሰሶች ያሳለፈ የሚል ጥያቄ ነው ያለኝ። ቀጥል። አይ አንዱ አምላክ ሳይሆን ክርስቶስ በባህሪው የማይታየው ባህሪው ነው አምላክነቱ እንጂ ኃጢአትን ያልሰራ ኃጢአት የሌለበት ንጹህ የእግዚአብሔር በግ ነው። ሌላው ሁሉ ኃጢአትን ሰርቷል። ከሱ በኋላ የመጡትም ሌቦች፣ ገዳዮች። ይቅርታ ዘትሩዝዬ፣ ይቅርታ ችግር የለውም። ይቅርታ ዘትሩዝ፣ እኔ ጠየቅኩ ንጹህ ነው አይደለም። እኔ እንትን ኢየሱስ ላይ አይደለም ጥያቄ። ኢየሱስን በቃ ሐሳብን ተረድቼዋለሁ። አምላክ ነው ተወልዷል ምናምን ነገር እሱን ያዘውና እኔ ጠየቅኩ እንዲህ ከሆነው አምላክ ሌላ አምላክ አለ ወይ? እነዚህን ፕሮሰሶች ከድንግል ማርያም ያልተወለደ ወንድ ያልሆነ ሰው ያልሆነ ለአንተ ኃጢአት ብሎ ያልተገረፈ ያልተሰቀለ ሌላ አምላክ አለ ወይ? ወይስ ያ አንተ የምታመልከው በኦሪት ዘዳግም ላይ እስራኤል ወይ ስም አምላክ እግዚአብሔር አንድ ነው የተባለው እሱ እግዚአብሔር ነው ወይ እንደዚህ የሆነው? እሱን ብታብራራልኝ ደስ ይለኝ። አዎ አሁን እስራኤል ወይ ስማ እግዚአብሔር አምላክ አንድ እግዚአብሔር ነው ሲል አንድ ነው። አብ ወልድ መንፈስ ቅዱስ በሶስት ባህሪ ተገለጠ። አንድ አምላክ በአብ በወልድና በመንፈስ ቅዱስ እና ይሄ ወልድ ከአብ የወጣ ነው። መንፈስ ቅዱስም ከአብ የወጣ እውነተኛ መንፈስ ነው። ወልድ ደግሞ ከአብ የወጣ ቃል ሰው የሆነ ነው። ከድንግል ማርያም የተወለደ ነው። መንፈስ ቅዱስ እኔ ተቋርጦብኛል ከኔ ችግሩ ነው። አሁን ሌላ አምላክ የለም፣ አንድ አምላክ ነው። አው ጃቢሮ ካንተ ይመስለኛል እንጂ ድምጹን እየሰማን ነው፣ እየተናገረ ነው። ካንተ ይመስለኛል ሜቢ በቃ ሻውን ይሰማኛል። ቀጥል ዘትሩስ እንትን ያስተጋባል ያለው ያና ኢየሱስ ለየት የሚያደርገው በሌላ አሁን አንተ ምትል ያለው ሌሎች አማልክት ሊኖሩ ይችላሉ፣ አህዛብ የሚያመልኳቸው የአህዛብ አማልክት ጣዖታት ናቸው ይለዋል። እግዚአብሔር ግን ሰማያትን ሰራ ይላል እና ሁሉን የፈጠረው እግዚአብሔር በቃሉ ነው። ይሄ ቃሉ ነው ደግሞ ሰው ስለሆነ እንጂ ከጥንት ጀምሮ የነበረ ነው። እውነተኛ አምላክ ነው። ሌሎች አማልክት ናቸው። አምላክ የለም፣ ሌላ አምላክ የለም። በፊቱ አምላክ አልተሰራም። ግልጽ ነው። ጃላ አይ ቲንክ ጥያቄን አልተረዶም። ቀለል ለማድረግ ያህል እሺ፣ ለምሳሌ አለው እንትን ቀለል ለማድረግ ያህል አሁን ለምሳሌ ማርያም የዚህ የአንዱ ፈጣሪ እናት ናት አይደለ? ዘፍሩስ ኖ ማርያም የፈጣሪ እናት አይደለች። ማርያም በማርያም ማህፀን ውስጥ የእግዚአብሔር ቃል ፎርም አደረገ፣ ሰው ሆነ። መንፈስ ቅዱስ ጸሎባት ነው ስጋ ነው የሆነው እንጂ ማርያም የፈጣሪ እናት። ኦኬ፣ ይሄ የድንግል ማርያም ማህፀን ውስጥ ያደረው ቃል እግዚአብሔር ነው ወይስ የእግዚአብሔር ቃል ነው? አምላክ ስለነበረ ነው። በመጀመሪያ ቃል ነበረ የሚለው የአምላክ ቃል ነበረ። ግን አሁን በድንግል ማርያም ኖ አይ ዘትሩዝዬ እኔ ጠየቅኩህ። ይማ ድንግል ማርያም ማህፀን ውስጥ የነበረው ቃል አይደለም። ድንግል ማርያም ማህፀን ውስጥ የነበረው ቃል የእግዚአብሔር ቃል ነው ወይስ ራሱ ቃሉ እግዚአብሔር ነው? ይህንን ነው የጠየቅኩህ። ቱ ዘ ፖይንት እንድትመልስልኝ አጠር እንድናደርገው አንሯሯጥም ለማለት። የእግዚአብሔር ቃል እኮ ነው ሰው ሆነ፣ ስለተቀየረ ፎርም ቀየረ ማለት ነው። ስጋ ሆነ፣ ሰው መሰለኛን መሰለ እኮ። አዎ እኔ አይ የእግዚአብሔር ቃል ስጋ ሆነ አልሆነ ሳይሆን ይሄ የእግዚአብሔር ቃል ድንግል ማርያም ማህፀን ውስጥ ያደረው የእግዚአብሔር ቃል ራሱ እግዚአብሔር ነው ወይስ የእግዚአብሔር ቃል ብቻ ነው? ይህንን የጠየኩህ። የእግዚአብሔር ቃል ራሱን ይወክላል። ለዛ እኮ ነው አብ ወልድ መንፈስ ቅዱስ ብለን በሶስት ባህሪ ምንገልጽ። ኖ እሱንም አልጠየቁም። የእግዚአብሔር ቃል እግዚአብሔር ነው ወይስ አይደለም ነው የጠየኩት። ይሄ እግዚአብሔር ቃል የተባለው ድንግል ማርያም ማህፀን ውስጥ ያደረው እግዚአብሔር ነው ወይስ አይደለም ነው የጠየኩት። ከተረዳው እግዚአብሔር ከሆነ ነው። አሁን አሮን ነኝ። ካልሆነ አይደለም። እኔን አድሬስ ካደረከኝ እኔ የምናገረው ያለሁት ከአንተ ጋር ነው። እኔ በአካል አለው እንዴ ከአንተ ጋር? የኔ ቃል እኔን ይወክላል አይደል? እንዲህ ዓለም ባለው እኔ ነኝ ይወክላል እንጂ አንተ አይደለም። ያንተ ቃል ያንተ ነው እንጂ አንተ አይደለም እኮ አሮን። የኔ ቃል እኔን ይወክላል። ወንጀል ከሰራው ይወክላል ግን አንተ አይደለም። አንተ አይደለም ይወክላል፣ አንተን ይወክላል፣ ያስማማናል። ግን ያንተ ቃል አንተ አይደለክም።
እኔ ነኝ እንጂ ይወክልሃል። ግን አንተ አይደለህም። ያንተ ቃል ኧረ አይደለህም። እኔ ስጋዬ ያንተ ቃል ያንተ ነው። የኔ ባዲ ያንተ መጠቀም ፊዚካል ፎርም እኔን ይወክላል። የኔ ቃል እኔን ይወክላል። መንፈሴ እኔን ይወክላል። ፍጡር ነኝ እኔ፣ ሰው ነኝ። ስጋ ግን አንተ አይደለም። ነፍስ አለኝ። አንተ አይደለም። አንተ አይደለም። ያንተ ስጋ ራሱ ያንተ ነው እንጂ አንተ አይደለም። አንተ ራስህ እኔ ስትል ምንህን ነው የምትለው? መንፈሴንም ጭምር ነፍሴንም ጭምር የምናገረውን የምለብሰውን የኔ የሆነውን ነገር በሙሉ ያንተ የሆነ ያንተ ነው እንጂ የምባለው አንተ የምትባለው ማን እንደሆነ ይህንን ሐሳብ ላይ እንግባባ። አሁን አንተ እኔ ስትል ምንህን ነው የምትለው? እኔ ስትል ምንህን ነው? ስጋህን ነው? እጅህን ነው? ቃልህን ነው? ጸጉርህን ነው? ካየው እኔ አየው ነው ሰው እኔ ነካውላለሁ። በእግሬ ኳስ ከመታው እኔ መታውላለሁ። ስለዚህ በሁሉም ነገሬ ራሴ እኮ ያየው እኔነቴን እገልጣለሁ። ኦኬ እኮ አንተ ያየከው ባይንክ ነው አይደለ እንዴ? እኮ እኔ አየው ብዬ ነው የምናገረው። ስለዚህ እሺ ለምሳሌ አንድ ነገር ይወክላል፣ እጄ እኔን ይወክላል፣ አንደበቴ እኔን ይወክላል። አዎ ምን መሰለህ አሁን እዚህ ጋር ያልተግባባ ነው ምን መሰለህ እኔን ይወክላልና እኔ ነው ይለያያል። ገባካ? እኔን ይወክላልና እኔ ነው። አሁን ለምሳሌ እኔን እጄን ብትቆርጠኝ የጃቢር እጅ ነው እንጂ የጃቢር እጅ ተቆርጧል ነው እንጂ የምትለው ጃቢር እኮ ተቆርጦ ወደቀ አትልም። ገባ? እኔ ስትል ራሱ ይሄን ኮንሰፕቱን መረዳት አለበት። አሁን በአይ ቲንክ እንትን አላህ እንዳንተ አይደለም። እንደ ፍጡር እኮ አይመሰልም አላህ። አንደበት ካልከኝ አንደበት ታዲያ ምንድን ነው? አንደበት ማለት ማንነትን ባለቤትነትን ነው የሚገልጥ። የተባለው በዚህ ሰውኛነት በተባለ ምንነት ላይ የኔ ማንነት ይገለጣል። ማንነቴን ነው የምለው። እየሰማውን አልቃወምም። ያንተን አንደርስታንድ በጣም አሪፍ። ስለዚህ አንተ ቃልክ ምንነቱ ውስጥ ነው ማንነቱ ውስጥ ነው የሚካተተው? ቃሌ ማንነቴንም ምንነቴንም ይገልጻል። የት ውስጥ ነው የሚካተተው? የትኛው መደብ ውስጥ ነው የሚካተተው? ሁለቱም ውስጥ። አሁን ለምሳሌ አንድ ሰው እኔ በሃይማኖት አላምንም ካለ ምንነቱንም ሁለት ውስጥም አይገለጥ። እኔ እናንተ አይደለም ምንነት ምንድነው ተባባልን? ቆይ ምንነት ምንድነው ተባልን? ያንተ የሆነ ነገር መገለጫ ነው አለን። ማንነት ደግሞ አንተ ነህ አለን። ገባ? ስለዚህ ቃልህ አንተ ነህ ወይስ ያንተ መገለጫ ነው? ቃሌማ እኔን የሚገልጠኝ ነው። ስለዚህ ምንነትህ ነው ማለት ነው። ከምንነት ባህሪዎች ውስጥ አንዱ ባህሪ ነው። ታወራለህ፣ ከሚያወራ ማንነት አለ። ልክ